እና እዚህ ጋር መረዳት ያለባችሁ ነገር ቤተክርስቲያን ናት ቃል የምታስገባው። ከዛ በኋላ ግን ያለው ህይወታችሁን እየፈተሻችሁት ነው። እና እህቴ ያንቺም ችግር እሱ ነው። እሺ ግልጽ ነው አይደል? ቶሎ ብሎ ሰው በእጮኝነት ህይወት ውስጥ እያለ ሙሉ ለሙሉ ወደ ልብሽ አታስገቢ ለወደፊት። ከዛ ይልቅ መንፈሳዊ ህይወትን አለማምጂው። ይለማመድ፣ መንፈሳዊ ህይወት ትለማመድ፣ ትኑር። እስቲ ክርስትናን በተግባር መኖርን አስተምሪ ከዛ በፊት ከጋብቻው በፊት። ከዛ ከተፈቃቀዳችሁ ፈቃደ እግዚአብሔርን በጸሎት ጠይቃችሁ ወደ ቤተክርስቲያን ሄዳችሁ በንስሐ አባት በኩል ቀለበት አስራችሁ ከዛ በኋላ መጋባት ወይ በተክሊል ወይ በቁርባን። ከዛ በኋላ ነው ወደ ልብሽ የምታስገቢ። ሙሉ ለሙሉ ወደ ልብ የምታስገባት ያኔ ነው። ይሄ ነው እሺ መሆን ያለበት። ደግሞ ይሄ የሰይጣን ሴራ ነው። የራሱን ሰው ያስቀርባል። ከዛ ወደ ልባችን ጠልቆ እንዲገባ ያስደርገናል። ከዛ ያንን ሰው በራሱ ጊዜ ያርቅብናል። በቃ እሷን እያሰብክ ትሰቃያለህ፣ እሱን እያሰብክ ትሰቃያለሽ። ሌላ ሰው አይታይሽም፣ ሌላ ሰው እንዳይታይ ያደርጋል። አንቺንም እንደዛ ነው እየተጫወተብሽ ያለው እና ይህ ትክክል አይደለም። ካለፈው ስህተትሽ ተማሪ እህቴ። ይሄ ወንድማዊ ምክሬ ነው። ሁለተኛ ሲቀጥል ደግሞ ወደ ሀገር ገብቼ ነው ገና እንትን አድርጌ አረ እንደዚህም አይባልም። እሺ እንደዛም አይባልም። በእርግጥ ሲታይ ውጩን ስታዩት ይሄ ሀሳብ እውነት ጥሩ አይመስልም። ወንድሞች ወደ ሀገር ገብቼ ነው ንስሐ ገብቼ ቄደር ተጠምቄ ጸበል እንትን አድርጌ ቆርቤ እንዲህ አድርጌ በሱባኤ ጠይቄ የሆነ የተቀደሰ አይመስልም። ይመስላል። ግን እኮ አንድ ነገር መረዳት መቻል አለብን። ምንድን ነው ከተባለ አንደኛ መቼ ትዳር አጋር ወደ ህይወታችን እንደሚመጣ ይታወቃል። በቀጠሮ ነው እንደሚመጣው። በቀጠሮ ነው። በቃ አሁን ልፈልግ እስቲ ወጣ ብዬ ብላችሁ የምታገኙት ነገር ነው የትዳር አጋር። ልክ እንደ ገበያውን የሆነ እቃ ገዝቼ ልምጣ ትላላችሁ አይደል? ቆይ እስቲ ቀሚስ ገዝቼ ልምጣ ብላችሁ ስትሄዱ ሄዳችሁ መግዛት ትችላል። እንደዛ ይገዛል እንዴ የትዳር አጋር? ይገኛል? አይገኝም። በፕላንና በእቅድ የሆነ እንደዚህ አሁን በቃ ልፈልግ ብለን የምንወጣበት ነገር አይደለም። አንድ መረዳት መቼ እንደሚመጣ አይታወቅም። ከኛ የሚጠበቀው አንደኛ የትዳር እድሜ ላይ ከደረስን ራስን ዝግጁ አድርጎ መጠበቅ ነው። ራስን ዝግጁ አድርጎ መጠበቅ አንድ መረዳት ያለብን ነገር ይሄ ነው። ስለዚህ የሆነ ለትዳር በዚህ ጊዜ ነው የሚጀምረው ወይም ደግሞ አይደለም በቃ ከዚህ ሰዓት በኋላ እንዲህ ካደረግኩ በኋላ አሁን ትዳር ፍለጋ ውስጥ እገባለሁ እንዳትሉ። ያን ደግሞ በምትፈልጉበት ሰዓት ላይገኝ ይችላል። አይደለም እንዴ? እኛ በጠበቅነው ሰዓት አባረን አሁን ባልንበት ሰዓት ደግሞ ላይሆን ይችላል። እና እንደዚህ አይነት ጥንቃቄ እንደዚህ አይነት እቅድም ትክክል አይደለም። የፈጣሪ ፈቃድ ይሁን። አንደኛ ከምንም በላይ ራሳችንን ክፍት አድርጎ ወይም አዘጋጅቶ መጠበቅ አንዱ ይሄ ነው። በተለይ ደግሞ የእድሜ ደረጃ ላይ ከደረስን ገና ነህ እንዴት ታደርጋለህ? እንዲህ አድርገህ ነው አንተ ወደ ትዳር ህይወት መግባት ያለብህ። እንዲህ አይነት አስተሳሰብ እያመጣ የትዳር ህይወታችንን ሊያጨልም ይፈልጋል ጠላት። ስለዚህ እስቲ አብዛኞቻችሁ ወንድሞች ወላጆቻችን ብንጠይቃቸው አቅደው ነው እንዴት ተጋቡት? የአብዛኛው ወላጆቻችን ህይወት ብንፈትሽ ቆይ የትዳር አጋር ላምጣ ተባብለው ወጥተው ነው ያገኙት የተጋቡት? እንደዛ ነው። በሆነ አጋጣሚ ምን ይሆናሉ? አይዋደዱም። በሆነ አጋጣሚ ወንዱ ልቡ ድንግጥ ይላል እሷን ሲያያት ሴቷን፣ እሷም ልክ እንደዚሁ። እንደዚህ አይነት ነገር ነው የሚፈጠረው ብዙን ጊዜ እንጂ የሆነ በፕላንና በእቅድ ተጉዘን የምናሳካው አይነት ነገር አይደለም። የፈጣሪ ፈቃድ መቼ እንደሆነ አይታወቅም። በዚህ ጊዜ ነው በቃ ብለን የሆነ በፕላን ተጉዘን የምናቅደው የሆነ የምንተገብረው ነገር አይደለም።
ነገር ግን እድሜ ይወስነዋል። የታወቀ ነው እሱ እድሜ ይወስነዋል። በእድሜያችን ጊዜ ግን ምን ጊዜም ለአንድ ጥሩ መንፈሳዊ ጸሎተኛ ወንድ የምትገቢ ሆነሽ ራስሽን አዘጋጅተሽ መጠበቅ። አንተም ልክ እንደዚሁ ለአንዲት ጥሩ መንፈሳዊ ሴት ጀመረ ደግሞ ቆሞ ብቀር ምን አገባ? እግዚአብሔር ይገስጽህ። ለአንዲት ጥሩ መንፈሳዊ ሴት የምትገባ አድርገህ ራስን አዘጋጅተህ መጠበቅ አንዱ ይሄ ነው። ሌላው ደግሞ ወንድሞች አንድ ነገር ልንገራችሁ። ሰው ወደ ህይወታችሁ ሲመጣ አትክፉ። እሺ ሰማችሁኝ? ምን አልኳችሁ? በትክክል አትክፉ። ይምጣ፣ ማንኛውም ይምጣ። ዱርዬውም ሊመጣ ይችላል፣ መንፈሳዊም ሊመጣ ይችላል። መርጦ ግን መያዝ የማን ዕጣ ፈንታ ነው? የማን ነው? የኛ ነው አይደለም? ይምጣ፣ ችግር የለውም። ሲመጣ ግን እኛ በሚገባ ማስተናገድ የአንዳንድ እህቶች ጋር ችግር ስላለ ነው። የአንዳንድ ወንድሞችም ጋር ለገንዘብ ብሎ እኮ ነው። አሁን ይሄ የሆነ ነገር አቅዶ ነው እንጂ ገንዘቤን ብሎ ነው እንጂ የመጣው ብለው በውጭ የሚያባሩ እህቶች አሉ የሉም? ገና እኮ ሰላምታ በጻፈ ቁጥር ነው። ሰላምታ ሲጽፍላት የሚታያት ገንዘብ ነው። በቃ ገንዘቤን ብሎ ነው ይሄ ልጅ። አታናግረውም ሁላ ጭራሽ። እባክሽ እህቴ አናግረኝ ቢላት እንኳን መልስ አትሰጠውም። እንደውም ብሎክ ነው የምትለው። ለምን ብሎክ እንዳደረገች ራሱ ግራ ይገባታል። በኋላ ትንሽ ቆይታ ምን ፈልጎ ቢሆንስ? እውነት አይደለም እህት ወንድሞች? ይሄ ብዙዎቻችሁ ጋር ያለ ችግር ነው አይደለም? ንገሩኝ እስቲ ሳትደብቁ። እውነት ነው። አረ ወንድሞች እኮ ይሄ ነው አሁን አንዱ ችግሩ። ከዛ በኋላ በቃ በህሊናዋ ትዝ የሚላት በብዙ ሶሻል ሚዲያ ሰምታለች። እንደዚህ ወንድ አደረገ እንዲያደረገ የሚባል ነገር ህሊናዋ ላይ ሞልቶ ፈሷል። ስለዚህ ልክ የሆነ ሰው ከመጣ ያን የሚታያት በህሊናዋ ብልጭ ይላል። ይሄን ፈልጎ እኮ ነው የታባ ብሎክ። ወይም ደግሞ ቴክስት እያደረገ ምንም አትመልስም፣ ጸጥ። አናግረኝ እስቲ እህት አንድ እባክሽ አናግረኝ፣ ጸጥ፣ ዝም። እንዲህ አይነት ድርጊትም አለ። ይሄም ትክክል አይደለም። ሰው ምን እንደፈለገ አናውቅም አይደል? እናውቃለን እንዴ? ምን እንደፈለገ አናውቅም። ለሌላም ነገር ሊሆን እኮ ይችላል። ስለዚህ ያ ማንም ሰው ይምጣ፣ ለወንዶችም ነው ምለው ለሴቶችም ነው ምለው፣ ይምጣ። ያ ሰው ከመጣ በኋላ አቤት እግዚአብሔር ይመስገን፣ ምን ፈለክ? በምን ልረዳ እችላለሁ? ከዛ በምትችሉት እርዱ። በሀሳብም ሊሆን ይችላል፣ በተለያየ ነገርም ሊሆን ይችላል። ይሄን ስል ግን ጥንቃቄ አድርጉ። እሺ የት ወንድሞች በጣም ጥንቃቄ አድርጉ። እንደዚህ ብዬ ስናገር ደግሞ የዋህቶችን ለሌቦች እንዳላዳርግ እፈራለሁ። እንደዚህ ሲባሉ ምክንያቱም አሉ በጣም አጭበርባሪ እንትኖች ደግሞ አሉ በዛው ልክ። ይሄ ደግሞ እናንተ ናችሁ ጥንቃቄ እንደዚህ አይነት ነገር ግን ቢያንስ ለመጠንቀቁ ምን እንደፈለገ ማወቁ ተገቢ ነው አይደለም? እኔ በዚህ እስማማለሁ። እናንተስ? ለማጭበርበርም ይምጣ ለምንም ይምጣ ግን ሐሳብን ማዳመጥ ተገቢ ነው አይደለም? ተገቢ ነው። ከኛ የሚጠበቀውን ጥንቃቄ ግን ሌባ መሆኑን አለመሆኑን ፈትሾ መመርመር ደግሞ ከኛ ይጠበቃል ማለት ነው። ያ ሰው ትክክለኛ ነው ትክክለኛ አይደለም የሚለውን መርምሮ ፈትሾ ማግኘት ግን የኛ እድል ፈንታ ነው። እሱ ጥበብ ይጠይቃል፣ ብልህነት ይጠይቃል። በሁለት መንገድ ከተጓዝን አንሸወድም። የፈለገ ቢሆን አንደኛ በምን በጸሎት ከታገዝን፣ ሁለተኛ በጥበብ። እንደዚህ የሚል ቃል አለ መጽሐፈ ምሳሌ፣ የዋህ ቃልን ሁሉ ያምናል ይላል። የዋህ ቃልን ሁሉ ያምናል፣ ብልህ ግን አካሄዱን ይመለከታል ይላል። የዋህ ቃልን ነው የሚያምነው። በቃ የሆነ በለሰለሰ አንደበት ሲያወሩት
ቶሎ ብሎ በቃ ይቀበላል። የዋህ ወይኔ እውነቱን እኮ ነው፣ ተቸግሮ እኮ ነው ምስኪን። ወዲያው በቃ ልቧ ይሰበራል ወይም ልቡ ይሰበራል። ብልህ ግን አካሄዱን ይመለከታል። እና እንደዚህ አይነት ነገር ጥንቃቄ አድርጉ ለማለት ፈልጌ ነው። እና ዞሮ ዞሮ ግን ዝም ብሎ በር መጠርቀም ተገቢ አይደለም ለማለት ፈልጌ ነው። ተረዳችሁኝ? ሐሳቤን አግኝታችሁታል ብዬ ተስፋ አደርጋለሁ። እና ይህን ይመስላል። እሺ ወንድሜ አመሰግናለሁ። እግዚአብሔር ይስጥልኝ። ቃለ ሕይወት ቃለ በረከት ቃለ በረከት ያሰማልኝ። አሜን አሜን። እና ደግሞ ይኸውላችሁ አንድ ነገር ልንገራችሁ። የሆነ ሰው መጥቶ ወደ ህይወታችን መጥቶ ድንገት ቢሄድ አንረበሽ። እሺ አንረበሽ። ለምን መሰላችሁ? ከኛም ድክመት አለ። አንድ ከኛ ድክመት ምንድነው? ያንን ሰው ሙሉ ለሙሉ እዛ ሰው ላይ እምነታችንን መጣላችን። አንድ ችግሩ እሱ ነው፣ እምነታችንን መጣላችን። ስለዚህ እምነታችንን ስለጣልንበት ያ ሰው ድንገት ሲከዳን አንደነግጥም? አንደነግጥም? በጣም እንደነግጣለን። አንዱ እሱ ነው፣ የኛ ድክመት እሱ ነው፣ ሙሉ ልባችንን መስጠታችን። ሁለተኛ ደግሞ መረበሽ የለብንም። ለምን ካላችሁ የኛ ያልሆነው ሁሉ ለኛ ለሚሆነው ሰው ቦታ ይለቃል። እውነት ውሸት? የኛ ያልሆነ ሰው ትዳር ላፋ የኛ ያልሆነው ሰው ለኛ ለሚሆነው ቦታ ይለቃል። ምንጊዜም ለአንተ የማያስፈልግ ነገር ለሚያስፈልግ ነገር ቦታ እንደሚለቅ አትርሳ። ለአንቺ የሚያስፈልግሽ ነገር ለማያስፈልግሽ ቦታ እየለቀቀ ነው። ይሄን አንድ ነገር አትርሱ። ይሄንን በምሳሌ ባለፈውም አስረድቻቸዋለሁ። አንዲት ሴት ነበረች። መድኃኒዓለም ሆይ ስራ ስጠኝ ትለዋለች። እባክን ስራ ስጠኝ ብላ አልቅሳ ሄደች። ከዛ የስራ ውድድር አገኘች። ባለ 2000 ብር ደሞዝ ያለው። ከዛ በኋላ መድኃኒዓለም ይሄን ስራ እንዳታስመልጠኝ አደራ፣ ፈተና አለው፣ ተወዳደረች፣ እንዳታስመልጠኝ ለምኛለሁ፣ ስራ የልቤን መሻት ታውቃለህ፣ በምን ሰዓት እንደሚያስፈልገኝ ታውቃለህ ይህ ስራ ብላ ጠየቀች። ስትሄድ ፈተናውን ወደቀች። ጮችበት መድኃኒዓለም ላይ መታ ቤተክርስቲያን። ለምን አስመለጥከኝ? ስራ አትወደኝም ማለት ነው? እኔ አንተ ልጅ አይደለሁም ማለት ነው? እዛ የልቧን አውርታ ወጣ እንዳለች አሁንም የስራ ማስታወቂያ ተለጥፎ አገኘች። ባለ ስንት ሺህ ደሞዝ? 3500። ደስ አላት። ከዛ በኋላ ቶሎ ብላ ተራሩጣ ማመልከቻ አስገባች። ፈተና ተፈተነች። ከዛ ወደ መድኃኒዓለም መታ፣ ጌታ ሆይ የመጀመሪያውን አስመልጠኛል፣ ይሄ ሁለተኛ ደግሞ አደራ። ከዛ በኋላ አልቅሳ ስትወጣ ፈተናውን ወድቃለች። አሁንም እሷ ከዛ በቃ ተስፋ ቆረጠች። ሁለተኛ ደጅን አልረግጥም ማለት ጀመረች። ሁለተኛ ደጅን አልረግጥም፣ እንደዚህ ለምኜ መልስ ማትሰጠኝ ከሆነ ምን የኔ መጸለይ የኔ ወደ ደጅ መገስከሴ ምንድነው ጥቅሙ ብላ ጥላ ሄደች። ልክ ስትወጣ ዳጎስ ያለ ደሞዝ ያለው ስራ ጠበቃት። ከዛ በላይ እንግዲህ እጥፉን እንበል 3500 ከሆነ ለምሳሌ 7500 ምናምን ሆና ማለት። ከዛ በኋላ ቶሎ ብላ ተሯሩጣ አሁንም ፈተና ውስጥ ገባች፣ ተፈተነች፣ በአንደኛ ደረጃ አለፈች። ከዛ ወደ ደጁ መጣ፣ ወደ መድኃኒዓለም እንደው አስከፋውክ ማለት ጀመረች። ይቅርታ መጠየቅ ጀመረች ስለተነጫነጨችው። እና አስቡት፣ የተሻለ ነገር ነው። ምንጊዜም የማያስፈልገን ለሚያስፈልገን ለተሻለው ነገር ቦታ ይለቃል። ይሄን አትርሱ እሺ። ስለዚህ በሄደው በመጣው ሁሉ ልባችን አይሰበር፣ ስላለፈው ነገርም ልባችን አይጨነቅ። በሚያልፍ ህይወት ውስጥ የማልፈውን እግዚአብሔርን ተስፋ እናድርግ ለማለት ያክል ነው። አበዛውባችሁ፣ ይቅርታ። ሌላ ጥያቄ ግባ ወንድሜ። ማለት መንፈሳዊ ወንድ ስለሆነ ብቻ እሺ ማለት አለብን ማለት ነው ወይስ እንዴት ነው? አረ እኛን አስገባን ነበር ሰውዬ። መንፈሳዊ ወንድ ስለሆነ ብቻ እሺ ማለት አለብን? ሴትም እንደዛ? መንፈሳዊ ወንድ ስለሆነ ብቻ አይደለም።
መንፈሳዊ መሆኑ እኮ የሚታወቀው መንፈሳዊ ስለሆነ ብቻ አይደለም። እህት ወንድሞች እዚህ ጋርም እንዳትሸወዱ። የሆነ ነጠላ ለብሶ ፕሮፋይል ላይ ስላደረገ፣ መዝሙር ሲዘምር ስላዳመጣችሁት፣ ጥቅስ ሲጠቅስ ስላያችሁት መንፈሳዊ ነው እንዴ? ነው አይደለም። በጭራሽ መንፈሳዊ እንደዚህ ብላችሁ እንዲህ አይነት አስተሳሰብ ውስጣችሁ ካለ ሰርዙት። እሺ፣ በውጭው ማንነት ሰውን ለክታችሁ መንፈሳዊ ነው አትበሉ። ነጠላ ለብሶ ስላያችሁ፣ ስለዘመረ ስለቀደሰ ስላያችሁ፣ ዲያቆኑ ራሱ ከሆነ እኮ ስለቀደሰ ብቻ መንፈሳዊ ነው ልና አንችልም። እንችላለን እንዴ ወንድሞች? ስለቀደሰ ብቻ መንፈሳዊ ነው? ቤተክርስቲያን ሲያገለግል ስላያችሁት ብቻ መንፈሳዊ ነው? እንደዛ ብላችሁ ነው የምትደመድሙት? ሲያስተምር ስላያችሁት እንኳን መንፈሳዊ አንለውም። እሺ ወንድሞች፣ ሰው ሲያስተምር ስላየ ራሱ መንፈሳዊ ነው ብላችሁ ነው የምትደመድሙት? ምስኪን ተሳስታችኋል። እንደዛ ብላችሁ የምታስቡ ከሆነ የአገልግሎት ልብስ ራሱ ለብሶ ስላያችሁ ብቻ መንፈሳዊ ነው እንዳትሉ አደራ። መንፈሳዊነት እንደዛ አይደለም፣ በዛ አይደለም እኮ የሚገለጠው። የመንፈስ ፍሬዎች የሚለውን የቅዱስ ጳውሎስን ቃል ታውቃላችሁ? ገላትያ ምዕራፍ 5 ቁጥር 19 ያሉትን እነኛ ሊነበቡበት ይገባል። የመንፈስ ፍሬዎች እነኚህ ናቸው ያለ ቅዱስ ጳውሎስ። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት። ነጭናጫ ሆኖ መንፈሳዊ ሰው ነው ማለት ትችላላችሁ እንዴ? በትንሽ በትልቁም ቱግ የሚል ግልፍተኛ መንፈሳዊ ነው? ተሳዳቢ ሆኖ መንፈሳዊ ነው? ንገሩኝ። አይደለም ወንድም፣ አይደለም። እንደዛ አይደለም። ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት። አንድ ሰው ቢጾም ቢጸልይ ቢሰግድ እነኚህ ከሌሉት እነኚህ የመንፈስ ፍሬዎች ከሌሉት መንፈሳዊ ልንለው አንችልም። ስለዚህ እነኚህ መጣመር አለባቸው ከስግደት ከጾም ከጸሎት ጋር። አቦይ ራሱ ጉዳይ ዝም በል። እግዚአብሔር ይገስጽ። ስለዚህ ወንድሞች ማንም አታልላችሁ። ነጠላ ለብሶ ስላያችሁ፣ ልብሰ ተክህኖም ስለለበሰ ስላያችሁ፣ ሲያስተምርም ስላያችሁ፣ ሲዘምርም ስላያችሁ መንፈሳዊ ነው ብላችሁ አትደምድሙ። ይሄ የዋህነት ነው። እኔ መንፈሳዊ መስሎኝ ቀርቤ እንደዚህ ያደረገኝ ጉድ እንደዚህ ብሎ የሚያለቃቅሱ ዛሬ አንድና ሁለት እህቶች አይደሉም፣ ብዙ ናቸው። አንድና ሁለት ወንድሞችም አይደሉም፣ ወንዶችም እኮ ያለቅሳሉ። መንፈሳዊ ሴት መስላኝ ቀርቢያት እንዲያደረገችኝ የሚሉ የሚያለቅሱ እኮ ወንዶች አሉ። ከዛ እነኚህ ሰዎች ሚዲያ ላይ ይወጡና መንፈሳዊ መስሎኝ ቀረብኩት እንዲያደረገኝ ይላሉ። ከእንግዲህ መንፈሳዊ ሰው አትመኑ ይላሉ። መንፈሳዊ ሴት መስላኝ ቀርቢያት እንዲህ ጉድ አደረገችኝ፣ ከእንግዲህ መንፈሳዊ ሴት እንዳታምኑ። ነጠላ የለበሰች አስመሳይ ናት፣ አስመሳይ ነው ሲባል አልሰማችሁ? አልሰማችሁ? እና በውጪ ማንነት ብቻ መንፈሳዊ ነው ብላችሁ አትደምድሙ። ውስጥ ድረስ ግቡ። እስቲ ማንነቱን እዩት። የዛን ሰው ማንነቱን እዩት። ይኸው መንፈሳዊ ሰው እኮ ማለት ሁለመናው ይነበባል፣ ክርስቶስ ይነበብበታል። አስተያየቱ የርኅራኄ ነው። ርኅራኄ ከሌለው መንፈሳዊ ምኑ ነው መንፈሳዊ የሚያሰኘው? አስተያየቱ የርኅራኄ ነው። ድምፁ የሰከነ ነው። ባህሪው ጨዋ ነው። ልቡ ትሁት ነው። ከአንደበቱ የሚወጣው ቃል ጣፋጭ ነው፣ መራራ አይደለም። ሁለመናው በክርስቶስ ይነበብበታል። ከራሱ ይልቅ የሰው ምቾት ነው የሚያስደስተው። መንፈሳዊ ሰው ማለት ይሄ ነው። እንግዲህ ማን ነው መንፈሳዊ ሰው ካላችሁ፣ ከራሱ ምቾት ይልቅ የሰው ምቾት ነው እንቅልፍ የሚነሳው። ማን ነው? የሰው ስቃይ ነው እንቅልፍ የሚነሳው። መንፈሳዊ ሰው ማለት ከራሱ ደስታና ፍላጎት ይልቅ የሌላውን ደስታና ፍላጎት የሚያስቀድም እሱ ነው መንፈሳዊ ማለት። እሱ ነው መንፈሳዊ ሰው ማለት። እንደዚህ የሚባል አባባል አለ፣ በጣም የምወደው አባባል። ብዙ ሰዎች መጽሐፍ ቅዱስ ይዘው መጽሐፍ ቅዱስ ስለያዘ ብቻ መንፈሳዊ አይባልም፣ ጠርሙስ የያዘ ሰውም ሰካራም አይባልም ይባላል። እውነት ውሸት? እንደዛ የሚባል አባባል አልሰማችሁ? መጽሐፍ ቅዱስ የያዘ ሁሉ አይቀድስም።
መጽሐፍ ቅዱስ የያዘ ሁሉ አይቀድስም፣ ጠርሙስ የያዘ ሁሉም ሰካራም አይደለም። እውነት ነው። ብዙ ሰዎች ይኸውላችሁ ብዙ ሰዎች ሲታዩ ውጭ መንፈሳዊ ይመስላሉ፣ ተደብቀው ግን ኃጢአት ይሰራሉ። ብዙ ሰዎች በሰው ፊት አጫሽ ቃሚ ይመስላሉ፣ ተደብቀው ግን ስለ ኃጢአታቸው በር ዘግተው ያለቅሳሉ። ተደብቀው ስለ ኃጢአታቸው በር ዘግተው ያለቅሳሉ። አይታወቅባቸውም ተጋድሏቸው። ፈጣሪ ነው ማንነታቸውን የሚያውቀው። ይሄንን ቃል የምጠቀመው በውጪ ማንነት አይታችሁ ሰው መንፈሳዊ ብላችሁ ለምትደመድሙ ነው። በውጪ ማንነት ንግግሩን ብቻ አይታችሁ አለባበሱን ግርማ ሞገሱን ብቻ አይታችሁ በቃ መንፈሳዊ ነው ለምትሉ ለምትደመድሙ ነው የምናገረው። እና እስከ ጥግ ድረስ ነው ሰው ማንነቱ የሚታየው ለማለት ፈልጌ ነው። እሺ እና ፈትሹ ማንነቱን። አንደኛ በጸሎት ጠይቁ። ሁለተኛ ደግሞ እንደ እባብ ልባም እንደ እርግብ የዋህ ሆናችሁ ቅረቡ። ሰውን ስትቀርቡ እሺ፣ እንደ እባብ ልባም እንደ እርግብ የዋህ። ይሄ ነው። እስቲ ቀስ እያልኩ ደግሞ ሌላ ጊዜ በራሳችሁ ጥያቄ አወራለሁ። ብዙ ማውራው ቢኖረኝም ሰዓታችሁ እንዳልሻማ ነው ማቆመው። ሌላ ጥያቄ ጠይቅ። ሁለት ስላሴ ገብቻ ያለው እኔን አስገባኝ አሊና ዩ ሃቭ ቱ አስገባኝ። እኔን በኡራኤል ታዘነው አስገባኝ። እኔ አጭር ደቂቃ ነው በቃ። አራስ ናት ቀድሞ እየጮች። እሺ እህቴ ቀጥይ እስቲ። ምን ነበረ? አራስ ናት በቃ። ታዘናል በቃ ታዘናል። ሰረን እሺ ዳር ላፈር አጅሬ እንደ እስላም በጀርባ አላሳርዳት ነው። እኔ ቶሎ በል አጅሬ ነው። ሰራዊትን ሰብስብ ነው ቶሎ በል። እኔ ሰብስብ ያለው ስላላመነች ስለናቀችን ነው እንጂ ራሷ ትሸኘናለች እኮ አሰልጥና። አሁንም አሰልጥና በአጋዕዝተ ዓለም በቅድስት ሥላሴ ውጡ ቶሎ። ሰራዊትን ሰብስብ ያለው እኔ ስላላመነች ነው። በቃ እሰረኝ ቶሎ ውጡ። በአጋዕዝተ ዓለም በቅድስት ሥላሴ ስም ከመላ ሰውነቷ ከህይወቷ ውጡ። ይኸው ሆስፒታል ወስደን እንደ እስላም እናሳርዳት ነበር። ጀርባዋን ነርቭ ነው ብለን አልተሳካልንም። በቃ ታስረናል። ይሁን ማን እንዲህ የምታደርገው? እንዲህ የምታደርጉት እነማን ናችሁ ግን? የቤተሰብ ዛር ነው መተት ነው ወይስ ምንድን ነው? የቤተሰብ ሁሉ ሄዶ በቃ መተት ነው። የእህት መተት፣ የባል እህት መተት ነው። ስለማታምን ነው። ወንቅሸት ገብርኤል ላከችን። ምን አረገችን? ያላደረገችን የለም። አሁን ራሴ ጠንቋዩ ነኝ። አሁን ራሴ ጠንቋዩ 15 ዓመት የመተትኩባት ራሴ ጠንቋዩ ነኝ። አሁን የመጣው ሼክ ነኝ። ሰራዊታችን ሰብስቡና አውጡ። አሁን ከመላ ሰውነቷ ከህይወቷ ቶሎ። ሽማግሌው መጥቷል። እዚህ ሄደን እንሸኛለን። እዛ 40 ክንድ አየር ላይ ከፍ በሉና ታሰሩ ቶሎ። ሰውነቷ ውስጥ አይደለም ከመላ ሰውነቷ ውጡ። በአብ በወልድ በመንፈስ ቅዱስ ስም ተዘጋጅተናል። የቤት ዕቃ ጋራጅ በር ምናምን እየሰበርን ልናሳብዳት ልናናዳት ነበር። መናደድቶች ማመስገን ብቻ ነው። መናቀችን ምን አለችን? በአብ በወልድ በመንፈስ ቅዱስ ስም ይኸው በአብ በወልድ በመንፈስ ቅዱስ ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከልጇም ከቤተሰቧም ወጥተን በሽታችንን ፈተናችንን አንስተን ሰራዊታችንን ሰብስበን ለማፋታት የመጨረሻ ሙከራ ሰራዊታችንን ሰብስበን በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም 40 ክንድ አየር ላይ ከፍ ብለን ታስረን ተገዝተናል። 40 ክንድ አየር ላይ ከፍ ብለን ታስረን ተገዝተናል። ዳግም ወደ ሰውነቷ ገብተን አንፈታተንም። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችንን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችንን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ እንሰራ። ሽማግሌው መጥቷል፣ ትሄዳለች እዛ። ምንም ስራ እንሰራ። ስንጠራ ቤት እንላለን፣ ምንም ስራ እንሰራ። መልሷት ወደ ራሷ ቶሎ
ስለዚህ እሺ ወንድሜ እንዳማኑኤል እግዚአብሔር ይስጥልኝ። አሜን አሜን። አገልግሎትን እግዚአብሔር ይባርክልን። አሜን። መተት ለሚያደሱብሽም ሰዎች ጸልይላቸው። እኔ ጸልያለሁ። የሚገርም ብዙ እግዚአብሔር ቀይሮኛል። እኔ አሁን ሌላ ሰው ነኝ። እግዚአብሔር ይመስገን። እድሜ ለአንተ፣ እድሜ ለእናንተ፣ ለአባቶቼ፣ ለመምህር ግርማ በቃ እዚህ ላይ ለምታገለግሉ እህቶቼ እውነቴን ነው። አንድ ቀን የጸለይን ጸሎት ዋጋ እንዳላት አይቻለሁ። ቤቴ ተባርኳል፣ ህይወቴ ተባርኳል። በቃ እንደኔ ደስተኛ የለም። እግዚአብሔር ይመስገን። እኔንም የሚያስመትትብኝ እርኩስ ነው፣ እነሱም የሚያስመትትብኝ እነሱ ጋር ያለ መንፈስ ነው። እኔ ከማንም ጋር ቂም የለኝም። እግዚአብሔር ይመስገን። የፈተና ጥቅም ገብቶኛል፣ የመፈተን ጥቅም ገብቶኛል። እግዚአብሔር የመረጠው ሰው እንደሚፈተን ገብቶኛል። እግዚአብሔር ስለመረጠኝ እግዚአብሔርን አመስግኑልኝ። ልቦና ይስጣቸው። ጎበዝ አለምዬ፣ እንደዚህ ነው። እግዚአብሔር አምላክ ፍጻሜሽን ያሳምርልሽ። አሜን ወንድሜ፣ አንተም በአገልግሎት ተባረክ። እህቶቼ ተባረኩ። እግዚአብሔር ይስጥልኝ። አሜን አሜን። ታለም ሰላም ነው። አንዴ ልጠይቅ ገብቼ አላውቅም። ስማችሁን ተናገሩ። ስማችሁን ካልተናገሩ የድንግል ማርያም ልጅ ወልዳ ማርያም ቆይ እንትን ህሊና ዩሀብተ የሚል ቅድም ጠሪቻት ነበረ በመሀል። አሁን አስታወስኳት። እሷን ላስገባ ብዬ ነው በማለታችን ለገባቸው። ስራ እየወጣው ነበር እነሱ ጊዜ ካላቸው። እሺ የኔ ጥያቄ ሴቶች ማለት ነው የራሳቸው ወዶ ይቀርቡኛልና 2 ቀን 1 ቀን ካደሩ ከኔ ጋር ወይ ከዋሉ በቃ አስለቅሶኝ ነው የሚሄዱት ያለ ምክንያት እና በጣም ተቸግሬ ያለው ከሰው መኖር አልቻልኩም እና በምን ምክንያት ነው ብትነግረኝ? አስለቅሰውኝ ነው የሚሄዱት? አዎ ይሄ ነገር አንዴ ብቻ አይደለም አይደል? ተደጋገመ። ኧረ በስመ አብ 10 ዓመት ከዛ በላይ ይሆናል። ቆይ ምንድን ነው አሁን እዚህ ጋር በሁለት አንግል ልናየው እንችላለን ይሄንን ነገር። የመጀመሪያው ከመናፍስት አንፃር ሊሆን ይችላል። ሁለተኛ ደግሞ ከባህሪም አንፃር ሊሆን ይችላል። ከባህሪ አንፃር ሲባል ለምሳሌ በደንብ እንድትፈትሽ እንፈልገው ነገር ምን መሰለሽ? አንዲት ሴት መታ አንቺ ጋር ከቀረበሽ በኋላ ለምሳሌ ምን ስትያት ነው ያቺ ሴት የምትርቀው? ወይም ደግሞ የሚያስለቅሱሽ የሆነ ክፍተት አንቺ ጋር ካለ ያን ነገር እንዲስተካከል ስለፈለኩኝ ነው። እስቲ ንገርኝ፣ የሆነ የምትጣይበትን ምክንያት ወይም ደግሞ እንዲያስለቅሱሽ በር የሚከፍትበት ምክንያት ምንድን ነው? እስቲ ይሄን ትንሽ ክሊር ብታደርግልኝ ደስ ይለኛል። በባህር ውሸት አልወድም፣ የክፋት ምናምን የለኝም። ራሳቸው ደግሞ አሁን ፌስቡክ ምናምን የማውቁኝ ሰዎች ያዩኛልና ይወዱኛል። ከዛ ማንኛው ሰው አይቶኝ ይወደኛል። ወዶ ደግሞ ራሳቸው ነው የሚቀርቡኝ። ወደ ቤት ራሳቸው ነው የሚመጡና እኔ ደግሞ በደንብ እቀበላቸዋለሁ። ከዛ ከተቀበልኩት የሆነ ክፋት ነው የማስቡት። የሆነ ነገር አድርጎ ነው የሚሄዱት፣ ወይ ሰርቆኝ ነው የሚሄዱት፣ ወይም ከሰው አጣልቶኝ፣ ወይም በቃ የሆነ ነገር አድርጎኝ ነው የሚሄዱትና በጣም በቃ ስልችት ብሎኛል። ለምሳሌ እህቴ ይኸውልሽ አሁን ለምሳሌ እስቲ የሆነ ፍንጭ ልስጥሽ፣ የሆነ ነገር እንድትነግኝ ስለፈለኩ ነው። ለምሳሌ አንድ አሁን ለምሳሌ እኔ በማገለግለው ቤተክርስቲያን አንድ ዲያቆን ነበረ እና በጣም ብዙዎች ይጠሉታል እሱን ዲያቆን። የሚጠሉበት ምክንያት ደግሞ አንድ ምክንያት ነው። ምንድን ነው ከተባለ ስብሰባ አለን ሁሌ በ29 እንሰባሰባለን እና በ29 ስንሰባሰብ የካህናት ስብሰባ አለና ተሰባስበን እንዴት ነው የዚህ ወር አገልግሎት እንዴት ነው ምንድን ነው ምን ይመስላል ምን አይነት ክፍተት አለ ከቤተ ክርስቲያን ጽዳት አንፃር እየተባለ ሲባል አንዱ በመሃል ይነሳና በግልጽ ይናገራል። እገሌ ስም እየጠራኩ ነው ደግሞ እገሌ የሚባለው እንዲህ አይነት ሰው ነው እንዲህ አይነት ሰው ነው። በቃ የሆነ ችግር እንኳን ከተፈጠረ በግልጽ ያንን ሰው ይሄ እንዲህ ነው ሲባል እንዳለ በቃ ከዛ ሰው ጋር ሁሉም ሰው ምን አደረገው መሰለሽ? አራቀው። ጥምድ አድርገው ያዙት። ጥርሳቸውን ይነክሱበታል። እንዲህ አይነት ግልጽ የሆኑ ሰዎች በጣም ይፈተናሉ፣ ይጠላሉ። እውነት ውሸት? እስቲ ንገሩኝ። እውነት ነው ወንድማችን፣ እውነት ነው። እውነት ነው። ያውም ስም እየጠራቸው
እገሌ የሚባለው ሰው እንዲህ አይነት ሰው ነው ስትሉት ያ ሰው ይወዳቸዋል ይጠላቸዋል? ይጠላል። በደንብ ነው የሚጠላቸው። አይወደድም። አዎ በትክክል። እና እንዲህ አይነት ነገር ያደርግ ነበረ። እንዲህ አይነት ነገር ውስጥ ይገባ ነበር። ከዛ በቃ ልጁ ማገልገል ሁሉ አልቻለም። ማገልገል ሁሉ እስኪያቅተው ድረስ። ከዛ መጨረሻ ላይ ሌላ ቤተክርስቲያን ሄደ፣ ተቀየረ። አሁንም እዛም ሄዶ ደግሞ ልክ እንደዚሁ ያርቁታል። እዛም በቅርቡ ስሰማ ከዛም ቤተክርስቲያን እኮ ተነሳ ተባለ። ምን ነው ሲባል ልክ ይሄን ጸባዩን አሁንም አልለወጠም። እንደዚህ ስለሆነ እዛም ይሰደዳል። ግን እኔ አንድ ነገር ጠቃብዬ አመከርኩት። እኔ በራሴ ማለት ነው። ምንድነው ምን ብለህ መከርከው ካላችሁኝ፣ አንደኛ ይሄ ሰው ማገልገል አልቻለም አይደለ? ከሁሉም ሰው ጋር እንደዚህ ነገር ውስጥ ከገባ ጭራሽ አገልግሎቱን ቤተክርስቲያኑ እየወደደ ይርቃል። ከዛ አንድ ነገር መከርኩት። መጀመሪያ ስብሰባ ላይ እገሌ የሚባለው ሰው እንዲህ ከማለት በፊት በግል አማክረው ያንን ስህተቱን እንዲያርም አልኩት። ትክክል አይደለው? እኔ እንደራሴ ነው የመከርኩት። መጀመሪያ ያንን ሰው እዛ ስብሰባ ላይ እገሌ እንዲህ ያደርጋል ብለህ ከምትናገር በፊት አስቀድም እስቲ ለብቻ ምከረው። ያንን ሰው ለብቻ ምከረው። ከተለወጠ ከሰማ ሰማ፣ ካልሰማ ግን በስብሰባ ላይ ሰው ለሚመለከታቸው አካላት ሪፖርት አቅርብ አልኩት። ያንን ሰው አደባባይ ላይ የሚጠመድ ከሆነ ምን ያድርግ? ለሚመለከተው አካል ማቅረብ አይችልም? እውነት ነው እኮ የቤተ ክርስቲያን ጉዳይ ያሳስባል። እሱ አንዱ ቅናት ነው። ለቤተ ክርስቲያን ያለው ቅናት ነው እንደሚያደርገው። እውነት ነው፣ እኔ አይቼዋለሁ። ግን ከዚህ አገልግሎቱ ደግሞ እንደዚህ አይነት ፈተና መጣበት። ስለዚህ መጀመሪያ ምከር፣ ለብቻው በሚገባ ምከረው እንዲለወጥ። እምቢ ካለ ግን አንተ ለብቻ ሄደ ለሚመለከተው አካል፣ እሱ ሊያርመው የሚችል አካል አለ አይደለ? ከሱ በላይ አሁን የዲያቆናት አለቃ አለ፣ ሊቀ ዲያቆን ይባላል። ለሚመለከተው ለሱ ሊቀ ዲያቆኑ ካልመከረውስ? ከሊቀ ዲያቆኑ በላይ ማን አለ? ቄሰ ገበዝ አለ አይደል? ለቄሰ ገበዝ። ከዛ በኋላ የሚመለከታቸው ደግሞ አካል አለ። ቄሰ ገበዙን ሊቀ ዲያቆኑን የሚያዝ ደግሞ ሌላ አለ ከፍተኛ። እንደዛ እያልክ የምትችለውን አድርግ እንጂ ቀጥታ መጀመሪያ ዝም ብለህ እንደዚህ ባታደርግ መልካም ነው ብዬ መከርኩት። እሺ ብሏል። ለውጥም እንዳገኘበት ነግሮኛል። እና ምን ለማለት ፈልጌ መስላችሁት ወንድሞች ይህንን ሐሳብ ያነሳውላችሁ? አንዳንዴ ግልጸኝነታችን በሰው እንድንጠላ ያደርገናል። እንደ እባብ ልባም እንደ ርግብ የዋህ ሁኑ አላለም ጌታ? ብሏል አላለም? ብሏል። እንደ እባብ ልባም። እንዲህ አይነት ነገር ሲፈጠር ለምሳሌ አሁን እህቴ እንበልና ጓደኛሽ የሆነ ነገር ስታጠፋ አየሻት እንበል። ስታጠፋ ስታያት በቀጥታ ሄደሽ የምትዘልፊያት ከሆነ አትወድሽም፣ ትጠላሻለች። ግን አንድን ሰው ሳንወቅሰው ጥፋቱ እንዲሰማው ማድረግ እንችላለን አንችልም? ንገሩኝ እስቲ። በግልጽ ፊት ለፊት ሄደን ሳንጣላ ሳንጋፈጥ ራሱን በራሱ እንዲጸጸት ራሱን እንዲወቅስ ማድረግ አንችልም? እንችላለን እኮ። ጥፋቱን እንዲሰማው ወይኔ ለካው አውቆብኛል እንዲል አናደርገውም? መቼም ስላወቀብኝ ነው እንደዚህ የነገረኝ። የሆነ በጥበባዊ በሆነ ቃል እኮ መናገር ይቻላል። ያኔ ሰውን ከስህተቱ በዚህ መልኩ ማረም እንችላለን ለማለት ፈልጌ ነው። እና አንዳንዴ ሰዎች የሆነ በግልጽ ስህተታቸው ሲነገራቸው አይቀበሉም። ከመቀበል ይልቅ ወደ መጥላት ነው የሚሄዱት አይደለም? ወደ ጥላቻ ነው የሚሸጋገሩት። ቢቀበሉ እኮ መልካም ነው። ጥፋቱ ሲነገራቸው አዎ ትክክል ነው ቢሉ እኮ መልካም ነው። ግን አይልም። የሰው ባህሪ እንደዛ አይደለም። ሰው በትክክል ወደ በሰዓቱ ጥፋቱ ስትነግሩት ስህተቱ እኮ አይደለም የሚታየው። እንዴት በአደባባይ እንደዚህ ይነግረኛል ነው። እንደዚህ የሚባል ነገር አልሰማችሁም? ወንድምህን ሰው ፊት ከመከርከው ሰደብከው።
ወንድምን ለብቻ ከሰደብከው ግን ጨርሱት እስቲ። ወንድምን ለብቻ ከሰደብከው ምን አረከው? መከርከው። እና በሰዓቱ ሰዎች የሚታያቸው ጥፋታቸውን ስትነግሯቸው ውርደታቸውን ነው የሚያዩት። በቃ ተዋረድኩኝ፣ አዋረደኝ፣ ከክብሬ ዝቅ አደረገኝ፣ ይሄ ነው የሚታያቸው እንጂ ጥፋታቸው አይታያቸውም። እና ጥበባዊ በሆነ መንገድ ስህተታቸውን ብንናገር መልካም ነው ለማለት ያክል ነው። ግልጽ ነው። እስቲ ንገረኝ እስቲ የምትይው ነገር ካለ። እንደዚህ አይነት ስህተት አለ አንቺ ጋር የሆነ በግልጽ እንደዚህ እነሱን ወደ ጸብ የሚያመራ ንግግር ታደርጊያለሽ? እኔ ጭራሽ ምንም የሆነ ክፋት የለኝም ብያለሁ። ሲሰድቡኝ ሲበድሉኝ ራሱ አንደበቴ ይዘጋል፣ አላወራም። በቃ ዝም ነው እሺ የምለው። ተንበርክኬ ያለቅሳለሁ። ከዛ ልቤ ከተሰበረ ወይ ከወሮች በኋላ ደውለው ይቅርታ ይጠይቁኛል። እሺ ብዬ ይቅርታ ተቀብዬ ሲቀርባቸው ደግሞ ድጋሜ እንደዛ ነው። እንደውም በቃ ብዛቱ ድክም ብሎኝ ራስሽ አጥፊ አጥፊ እያለኝ ብዙ ጊዜ ለመጥፋት አስቤ ነበርና ከዛ ነው ብዬ ወደ ራሴ ሲመለስ በጸሎት ከበረታሁ ከሆዴ ቅጠላ ቅጠል መውጣት ጀመረና ከዛ በኋላ የሆነ በብዛት ደግሞ የማጋጥመኝ አመት በዓል ሲወጣ ፍልሰታ፣ አሸንዳ አካባቢ ሰው ጋር ሲቀርብ ኪዳነ ምሕረት ከወጣው በቃ የሆነ ነገር ገጥሞኝ ነው የምመለሰውና በቃ እኔ እንጃ ምን ልበል። ቆይ እህታለም አልሳደብም፣ አንደበቴም ይዘጋል፣ እሺ አላወራም። እኔ የምልሽ እህቴ ሰውን አቀረብሽ አይደል? ቀረቡሽ። ካቀረቡሽ በኋላ ግን ሲለያዩ የሆነ ምክንያት አቀርቡ? ምንም እመቤቴ ነው የምልህ፣ ምንም በቃ ምንም ያለ ምንም ምክንያት ነው ዝም ብሎ ለመጉዳት የሚነሱት፣ ሳትናገሪ ምንም ሳትይ ምንም ሳይፈጠር ምንም አልኩ እኮ አንደበቴ ራሱ በድሎኝ ራሱ እንደዚህ ያደረጉኝ ብዬ አላወራቸውም። በቃ ወይ ብሎክ አድርጌ ዝም እላለሁ። ከዛ በኋላ ከ3 ወር 4 ወር ደውለው ይቅርታ ይላሉ። እሺ ቆይ እንደዚህ አንቺ አሁን ሲሰሹሽ ያለ ምንም ምክንያት ሲበድሉሽ ጠጋ ብለሽ አጠይቂያቸው ምን አደረግኩኝ እስቲ ጥፋቴን ንገሩኝ እንድታረም ከኔ ያልወደዳችሁት ነገር ምንድን ነው ብለሽ አጠይቂያቸው? አልጠይቅም። እሱን ምክንያቱም አረምሽ። ጥፋት የለኝም እኔ ጥፋት የለኝም። ገብቶኛል። ይኸውልሽ አሁን እኮ ባለፈው ቆይ እንዲህ የሚል ቃል አለ፣ የሆነ እንዲህ የሚል ቃል አለ መጽሐፍ ቅዱስ ላይ ወንድም ቢበድልህ ገስጸው ይላል። ይኸውልሽ ወንድም ቢበድልህ ገስጸው፣ ቢጸጸትም ይቅር በለው። ይቅር በለው ማለት ይኸውልሽ ቢበድል ማለት ምን አጠፋው ብለህ ጠይቀው ነው። ግልጽ ነው አይደል? ምን አጠፋው፣ ለምን እንዲያደረግ፣ እኔ ጋር ያልወደድከው ነገር ምንድን ነው፣ እንዳስተካክል እስቲ ምከረኝ፣ በምን ኃጢአቴ በምን ጥፋቴ ቀጣኝ እንዲያድርገክ ብሎ መጠየቅ እኮ ተገቢ ነው አይደል? ከዛ ሰው የሆነ ነገር እናገኛለን። የሆነ ድክመታችን ለኛ ያልታወቀን ድክመታችንም ሊነግረን ይችላል። ይሄ ነገር አሳዝኖኝ ነው እንዲህ ስላደረክ ነው ሊለን ይችላል ያ ሰው። ታዲያ እንደዚህ ከምትቀጣኝ ይልቅ እንደዚህ ከምትጎዳኝ ይልቅ በግልጽ ብትነግረኝ እኮ አስተካክለው ነበረ ብላችሁ ብትመክሩት ያ ሰው ይታረማል አይታረምም? ምክራችሁን ቢሰማ አይታረም? ለወደፊቱ እንዲህ በስውር አትጉዳኝ፣ በግልጽ ማስተካከል ያለብኝን ነገር ንገረኝ፣ እኔም አስተካክላለሁ፣ እንዲህ ግን አድርገህ እንዳትጎዳኝ ከእንግዲህ አዝኜብህ ነበረ ግን ለክርስቶስ ትቼዋለሁ ማለት እኮ አለብን። ወንድሞች ሰው ዝም ብሎ ሲሸሽ ዝም አይባልም። መጠየቅ አለብን። ምን ነው ምን አደረኩ፣ ያስቀየምኩ ነገር አለ እንዴ፣ የበደልኩ ነገር ብሎ እኮ መጠየቅ ተገቢ ነው። እሺ እህቴ ይሄንን ነገር አስተካክል፣ ለወደፊቱ ነው የምልሽ። ዝም አትበይ። ግልጽ ነው? እሺ ብታስርልኝ። እንድታስርልኝ? ምን መንፈስ? አዎ መንፈስ ዝም ብሎ እኮ አይታሰርም። ታለም አንደኛ አይ ሰራዊት እየበተነ አስቸግሮኝ ነው ማህበር ላይ። የምናፍሽኝት ጊዜ አይደለም፣ ዓርብ ዕለት አይደለም የምናፍሽኝት ጊዜ። ያኔ መታሰር ነው ያልኩት። ያኔ የሚታሰረው ይታሰራል፣ የሚሸኘው ይሸኛል። እህት ወንድሞች መንፈስ ለማሳሰር ብላችሁ አትግቡ። አሁን ሰዓቱ የጥያቄና መልስ ነው። እሺ ይታሰራል። አንቺም ደግሞ እንዲህ ማድረግ ትችላለሽ። ወደ ክፍልሽ ግቢና መልካም መድኃኒዓለምን ጸልየሽ ጌታዬ መድኃኒዓለም ሰራዊት እየበተነ የሚያስቸግረኝን
ከሰው ጋር የሚያጣላኝን መንፈስ፣ በሰው እንድጎዳ እንድበደል የሚያደርገኝን ክፉ መንፈስ ከዛሬ ጀምሬ ለአንተ አሳልፌ ሰጥቻለሁ። አቤቱ መድኃኔዓለም እነሆ እባቡን ጊንጡን እንረግጥ ዘንድ ስልጣን የሰጠከን አንተ ነህ። ስለ ድንግል ማርያም ብለህ እባክን አምላኬ መናፍስቱን ሁሉ ሰብስበህ እሰርልኝ ካልሽው እመኝኝቴ ያስርልሻል። መድኃኔዓለም በአንቺ ቃል ያስራል። እየቀጠቀጥሽ በመድኃኔዓለም ስም ታሰሩ እያልሽ ስትቀጠቅጫቸው ሰራዊት የበተናችሁ ሁሉ ተሰብሰቡ ታሰሩ ካልሻቸው የእውነት ይታሰራሉ። ለሚያምን ሁሉ ይቻላል ብሏል ጌታ። አምናችሁ በስሜ የምትለምኑትን ሁሉ ታገኛላችሁ ብሏል። ስለዚህ ዋናው እምነት ነው። እሺ እንደዛ አድርገሽ ማሳሰር ትችያለሽ ራስሽ። ግልጽ ነው። እሺ ወንድሜ አመሰግናለሁ በጣም መልካም። እሺ ሌላ ጥያቄ? እሺ 3 ዓመት ጠይቄ አላውቅም ያለች ማናት? እስቲ እሷ ትቅደም። እሺ ጠይቂ እስቲ 3 ዓመት ጠይቄ አላውቅም ያልሽው አሁን ወጣሁኝ። አሁን ወንድሜ በቃ አባስ ላይ ነኝ። ይቅርታ በቃ ሌላ ቀን ጠይቃለሁ። አመሰግናለሁ። እየወጣሁ ስለነበረ ልግባ። መልካም እሺ እሺ እኔ ልግባ አትበሉ። እህቴ 3 ዓመት አልጠየኩም ያልሽኝ አሁን ጠይቂ። ማርያም እሺ ጠይቂ። ወጣሁ ወንድሜ ባስ ላይ ሆኜ ነው እና ወደ ስራ እየወጣሁ ነው። ማርያም ከነ ቤተሰቦች ጠይቂ። ግራ አጋባችኝ። እስቲ ወለተ ማርያም እሺ ጠይቂ ከነ ቤተሰቦቼ። የኔ ሰማ ወንድሞችን ካለ በረከት የሚያሰማልን። የኔ ጥያቄ ምንድነው በራሴ በጸሎት ዙሪያ ነው ማለት ነውና ከዚህም በፊት ያው አንተ መልሰልኛል፣ ግን አሁን ደግሞ በጣም እየከበደኝ የመጣው ምንድነው የሆነ ስራ ቦታ ሲሆን ጸሎት ማድረስ ምንም ያኔ እንቅልፌ ቢመጣም ብልም ችግር የለውም ቢያዛጋኝም አደርሳለሁ ማለት ነው። ወደ ክላሴ ግን ወደ ጸሎት ቦታ ስገባ ግን ጭራሽ ጸሎት ማድረስ አቃተኝ ማለት ነው። በተለይ ይሄ የፋሲካ ጾም አልቆ ከተፈታ በኋላ ማታ ጭራሽ ጸሎት ማድረስ አቃተኝ ማለት ነው። እና የሆነ ይሄ ነው ብዬ የማልይዘው በሽታ በእርግጥ መድኃኒት ወስዳለሁ። ከዚህም በፊት መድኃኒቱ እየወሰድኩ ምንም ሽለት የለኝም፣ ግን አሁን ደግሞ ይሄ ነው የማለው በሽታ ደግሞ መጣብኝ ማለት ነው። ሰውነቴን ድንዝዝ ያደርገኝና ጭራሽ ይሄ ነው ምንም ብዬ እግሬን ነው ምን ነው የምለው ነገር ሳይኖር ሁሉ ሰውነቴን እንደ እሳት ነው የሚያቃጥለኝና ጸሎት እንድታደርጊ ላደርስ ብዬ የተወሰነ ሰዓት ተኝቼ እነሳለሁ ብዬ ሳስብ ጭራሽም ተኝቼ ነግቶ ምናምን 7 ሰዓት 8 ሰዓት ነው የምነሳው ማለት ነው። ከዛ በኋላ ያው እግዚአብሔር አምላክ ያውቃል ብዬ ኩሽና መጥቻ አደርሳለሁ ማለት ነውና ይሄ ከመንፈሱ ዙሪያ ነው ወይስ ምንድነው? እኮ ጸሎት በምታደርጊበት ሰዓት ፈተና ነው አይደል? ፈተና ይገጥመኛል ነው ዋናው ሀሳብሽ? ዋናው ፈተና ይገጥመኛል። አሁን ደግሞ ወደ ክላሴ ስገባ ነው ጭራሽ ጸሎት በጣም ያቃተኝ ማለት ነው። በቃ ሀሳቤ ከዚህ በጣም ጓጓለሁ ለማድረስ በቃ ደስ ወደ ክላሴ እስከምገባ ድረስ በጣም ደስ ይለኛል። ከገባው በኋላ ግን እሺ አይለኝም ያቅተኛል ማለት ነው። እንዳለ ህመም ነው የሚጥልብኝ። አስቀድመሽ ለምን መቁጠሪያ አትጠቀሚም ታዲያ? መቁጠሪያና አጭር ጸሎት ቅድመ ጸሎት አለ አይደለ? ጸሎትሽን በአግባቡ አስጀምሮ እንዲያስጨርስሽ አንደኛ መጸለይ፣ ሁለተኛ ደግሞ በጸሎት ሰዓት የሚፈታተኑሽን መናፍስት እንዲያስርልሽ አጭር ጸሎት ጸልየሽ ከዛ በኋላ መናፍስቶችን ማሰር መቀጥቀጥ። ስራችሁን አቁሙ። ልክ እኔ ለጸሎት ልጀምር ስል ጠብቃችሁ በፈተና የምትፈታተኑኝ እንዳልጸልይ ፈተናችሁን የምታበዙ እርኩሳን መናፍስት፣ እኔ ማላውቃችሁ ቸሩ መድኃኔዓለም የሚያውቃችሁ በቤተሰብ በኩል የመጣችሁ የዛር መናፍስት፣ እንዲሁም የመተት ስራ ጸሎት እንዳትጸልይ አድርጋት ከልክላት ተብላችሁ የተላካችሁ መተት፣ እኔ ማላውቃችሁ ቸሩ መድኃኔዓለም የሚያውቃችሁ በመድኃኔዓለም ስም በጸሎት ህይወቴ ጣልቃ ላትገቡ ከአሁን ሰዓት ጀምሮ ታስራችኋል ብለሽ መናፍስቶቹን መቀጥቀጥ ለ1 ለ5 ደቂቃ። እንደዛ አታረጊ? መቁጠሪያ ትቻለውኝ ለምን ነበረኝ ተበጠሰ። ከዛ በኋላ ተውኩትኝ። ለምን? ደግሞ ማሰር ነው እንጂ ደግሞ ማሰር የሆነ እንትን ያሰርሽበት ገመድ በጣም የላላ ከሆነ ጠበቅ በሚል ገመድ ማሰር። ግልጽ ነው እህት ወንድሞች። በጸሎት ሰዓት ፈተና የሚፈታተናችሁ ከሆነ ቅድመ ጸሎት የሚባል ነገር አለ። እሺ ቅድመ ጸሎት፣ ልክ ጸሎት ከመጀመራችሁ በፊት አጭር ጸሎት ጸልዩ።
ለምሳሌ አርጋኑን ለመጸለይ ነው እንበል። አርጋኑን ልክ ልትጸልዩ ስትሉ በመብራን ፊት መጀመሪያ ተንበርከኩ። የብርሃን እናት እናቴ ኪዳነ ምሕረት ድንግል ማርያም የአማኑኤል እናት ባይገባኝም ይህን ተወዳጅ የሆነ አርጋኑን ጸሎትሽን ላደርስ ነው። እናቴ ወይ ነይ እባክሽን ይህንን ጸሎት ተቀበይኝ። እናቴ ድንግል ማርያም ተቀበይኝ። ይህንም ጸሎት የኃጢአት መደምሰሻ አጋንንትን ድል መንሻ አድርግልኝ። ይህን ጸሎትሽን ደግሞ እንዳልጸልይ የሚዋጋኝን እርኩስ መንፈስ ከኔ ላይ አርቅልኝ፣ ስራውን አስቆሚልኝ፣ እሰርልኝ ብላችሁ ጸልያችሁ ከዛ በኋላ በቅድስት ድንግል ማርያም ስም ሰላም ለኪ ከጸለያችሁ በኋላ እናንተ እንዳልጸልይ አርጋኑኗ እንዳላደርስ የምትፈታተኑኝ በቅድስት ድንግል ማርያም ስም ታስራችኋል ብላችሁ በቃልም መቁጠሪያ ካለ በመቁጠሪያ ገዝታችሁ ማሰር ትችላላችሁ። 5 ደቂቃ 3 ደቂቃ ተበቃለች እኮ። በቃል መቁጠሪያ እንኳን ባይኖር እጃችሁ ላይ በቃል ራሱ መገዘት ማሰር ታስራችኋል ብላችሁ ጀምሩ ወደ ጸሎት። ይሄ ቅድመ ጸሎት ይባላል። እሺ እንደዚህ አድርጉ። ለምሳሌ አሁን ገድል ስትጸልዩ ዝም ብላችሁ ነው እንደ ገድል የምትገቡት? ለምሳሌ የአቡነ ተክለ ሃይማኖት ገድል ስታነቡ ቀጥታ በቃ የሐሙስ ገድለ ተክለ ሃይማኖት ብላችሁ ነው በስመ አብ ብላችሁ ነው የምትጀምሩት? መጀመሪያ አውሩ እንደዚህ ብላችሁ የአቡነ ተክለ ሃይማኖት አባት ፈጣሪ መድኃኔዓለም እባክን ስለ አቡነ ተክለ ሃይማኖት ብለህ ማረኝ። ይህንን ገድል ስጸልይ ከአባቴ ከአቡነ ተክለ ሃይማኖት ቃል ኪዳን አሳትፈኝ። እንደዛ አትሉ ትላላችሁ አትሉ? ንገሩኝ እስቲ። አንልም በሉ ከዛሬ ጀምሮ በሉ የአቡነ ተክለ ሃይማኖት ፈጣሪ መድኃኔዓለም ለአቡነ ተክለ ሃይማኖት ገድልን ያነበበ እንደዚህ ብለህ ቃል ኪዳን ገብተለታል። ከቃል ኪዳን አሳትፈዋለሁ ብለሃል። እኔም አንተ ከመረጥከው ከአቡነ ተክለ ሃይማኖት ቃል ኪዳን በረከት እሳተፍ ዘንድ እነሆ በፊት ቆሜ የወዳጅ የአቡነ ተክለ ሃይማኖትን ገድል ጸልያለሁ። ገድሉን በማነብበት ሰዓት ከጻድቁ ከአቡነ ተክለ ሃይማኖት ቃል ኪዳን አሳትፈኝ፣ በቃል ኪዳኑም የመንግስት ወራሽ አድርገኝ። እንዲሁም ደግሞ ከገድሉ ትሩፋት እንድማር አድርገኝ፣ ትምህርት እንድወስድ። ገድል ስታነቡ ትምህርት አትወስዱ? ቅዱሳን እንዴት እንደተጋደሉ አትማሩ? ንገሩኝ። ትማራላችሁ? አዎ። ከገድሉም ትምህርት እንድማር አድርገኝ፣ ከቃል ኪዳኑም አሳትፈኝ። ከዛ ከመድኃኔዓለም ቀጥሎ ማንን ነው የምታናግሩት? የገድሉ ባለቤት ማን ነው? አቡነ ተክለ ሃይማኖት አይደሉ? እሳቸውን ደግሞ ጠራላችሁ። አባቴ ተክለ ሃይማኖት የት ነው ያለው? ገድልን ለሚያነብ አንተ ሩቅ ነህ እንዴ? እባክን አንተ ቅርብ ነህ። ገድልን ለሚያነብ ሁሉ እባክና ባርከኝ፣ በመስቀል ባርከኝ አባቴ ብላችሁ በስዕሉ ፊት ልክ እንዲባርካችሁ ጭንቅላታችሁን ዝቅ አድርጋችሁ መነሳት። ከዛ በኋላ መጸለይ። በእውነት ይባርካቸዋል። እራሳቸው አቡነ ተክለ ሃይማኖት መስቀላቸውን ይዘው ይባርኳቸዋል። እምነት ላለ ሰው ይደረግለታል ለሚያምን ሰው። እና እንዲያደርጋችሁ ጸልዩ። መናፍስት በእውነት ይንቀጠቀጣሉ። መናፍስት መንቀጥቀጥ ብቻ አይደለም፣ ከቃል ኪዳኑ በሚገባ ተሳታፊ ትሆናላችሁ። ይሄ ነው በተመስጦ ጸሎት መጸለይ ማለት። እና እህቴ አንቺም እንደዚሁ ልክ ወደ ጸሎት ልትገቢ ስትይ የሚፈታተንሽ ከሆነ አስቀድመሽ ቅድመ ጸሎት ልክ እንደዚህ የተመስጦ በጣም ትንሽ ቃል ደቂቃ እኮ ነው የምትወስደው፣ 5 ደቂቃ ወይ 3 ደቂቃ በተመስጦ ማውራት ከጸሎቱ ባለቤት ጋር፣ ከዛ ወደ ጸሎቱ መግባት። ይሄ ይጠቅማል። እና መናፍስቶችንም ደግሞ በዛ ቅዱስ ስም ማሰር በቃልም ወይም በመቁጠሪያ። ይሄ ከጸሎቱ በሚገባት ተሰንትኖች ጥቅም እንድናገኝ ያደርገናል ማለት ነው። እና እህቴ ምን ጊዜም ወደ ጸሎት ስትገቢ ይሄን አድርጊ። እንደዚህ ደግሞ ፈተና የሚፈታተኑት ምን መሰላችሁ? ዛር ከሆነ ያው እሱ ስራው ነው። ዛር ሲጀመር ለመፈታተን አይደለ? እድሜ ልክ አብሮ ተወልዶ አይደል የሚፈታተን? ዋናው ጸሎት ማስቆም ከፈጣሪ ጋር እንዳንገናኝ ነው። መተት ከሆነ ደግሞ በተለይ መተተኞች ስራ መስራት ካልቻሉ ጸሎታችን የሆነ እያከሸፈባቸው ከሆነ ስራቸውን ምን እናድርግ ብለው ያስቡና ከዛ ጸሎታ የሚያስቋርጥ መንፈስ ነው የሚልኩት። ጸሎቷን እንዳትጸልይ አድርጋት። ጠብቃችሁ ልክ ወደ ጸሎት ስትገባ ተፈታተኗት፣ አስመርሯት።
እንቅልፍ ልቀቁባት እንደዛ ብሎ ነው የሚልኩት። እንቅልፍ ልቀቁባት፣ አስመርሯት፣ በሐሳብ አናውዟት፣ ወገብ ራስ ምታት ልቀቁባት፣ በሰው አስጠሯት እንደዛ ብሎ ይልካሉ። በተለይና ስደት ላይ አረብ ሀገር ስራ መስራት ከሆነ አስጠሯት፣ እረፍት እንደ አሳጧት። ያኔ ተማራ ጸሎቷ እንድታቋርጥ። ይሄ የመተተኞች አንዱ እንትናቸው ነው፣ አላማቸውም እቅዳቸውም ነው። እና ጸሎት የሚያስቋርጥ መንፈስ ይልካሉ። መንፈሱ ሆን ብሎ ስራው የሚሰራው ጸሎት እንድናቋርጥ ነው። የአባ ጊዮርጊስ ዘጋስጫ አርጋኑን ጸሎት ላይ ሰይጣን ጸሎት እንደማስታጎል የሚወደው ነገር የለም፣ ጸሎት አይኑን ይወገዋልና ተብሎ እንደተጻፈው ማለት ነው። ሰው በጸሎት ከበረታ ሰይጣን ይቀመጣል። ሰው ጸሎት ካቋረጠ ሰይጣን ስራ ይጀምራልና እና አንዱ ይሄ ነው። ስለዚህ ቅድመ ጸሎት አድርጊ ለማለት ያክል ነው። ይሄን ይመስላል። ሌላ ጥያቄ ለሚ የማርያም ልጅ ልጠይቅ ወንድሜ። ቅዱስ ሚካኤል አባቴ እኔን አስገቡኝ። ወለተ ጻድቃን ወለተ ጻድቃን ይሰማል? አዎ ይሰማል። እሺ እኔም ጠይቅ። በጸሎት ሰዓት ሳምባዬ ያፍነኛል፣ መስተንፈስ ያቅተኛል፣ በጆሮዬ ድምጽ ያሰማል፣ አፍንጫ ያፍነኛል። በቃ ጸሎቱ በብላሴ ቁጭ ይላል። በጸሎት ይፈታተነኛል፣ እንቅልፍ ይለቅብኛል፣ በቃ ድክም ያደርገኛል። በጣም ነው ይፈታተነኝና በምን ላስረው እችላለሁ? ከዛ ደግሞ ምሽት ሲሆን ምን ሲሆን ነው እንደዚህ የሚፈታተንሽ? ምን ሲሆን ነው እንደዚህ የሚፈታተንሽ? ምን አልከኝ? እየተሰማሽ አይደለም እንዴ? ምን ሲሆን ነው እንደዚህ የሚፈታተንሽ? አሁን የዘረዘረሻቸውን ፈተናዎች። በጸሎት ሰዓት ስቆም ሳምባዬ ማፈን ይጀምራል፣ መተንፈስ ያቅተኛል፣ በቃ ያንጣረኛል። ጆሮዬ ደግሞ በጆሮዬ በአፍንጫዬ ምላሴ ይዘኛልና በቃ ጸሎት አይረዳኝ፣ እፍን ያደርገኛል፣ ምላሴ ይዘኛል። በቃ ጸሎት በቃ ግርድፍ ነው የሚያደርግብኝ። አምላክ ይበል። ከ3 ሰዓት በኋላ ደግሞ ድብርት ይለቅብኛል። ከ3 ሰዓት ከሌሊቱ ማለት ነው ድብርት ይለቅብኛል። ወደ ሚዲያ ሄጄ ጊዜ ያለው ወይ ደግሞ በቃ እንቅልፍ ይለቅብኛል። ወይ መተኛት አለብኝ ወይ ደግሞ ወደ መሄድ አለብኝ። በቃ መንፈሳዊ ነገር ማየት በቃ ያቅተኛል በምሽት ማለት ነው። ከዛ ደግሞ ለምን ሄድኩ ብዬ ደግሞ አጻፋለሁ። በቃ ውቅስ ያደርገኛል። ምን ልበል በቃ እንደዛ ነው የፈታተነኝና። እሺ መልካም እህታለም፣ ያንቺም ጥያቄ አሁን እህቴ ከጠየቀችኝ ጥያቄ ጋር ተመሳሳይ ነው። እሷም ልክ እንዳንቺ ጸሎት ስትጀምር እንደዚህ አይነት ፈተና ይገጥመኛል ነው። አሁን ያንቺም ጥያቄ ልክ እንደሷ ተመሳሳይ ነው። ምንም ልዩነት የለውም። ዞሮ ዞሮ በምጸልይበት ሰዓት እንዲህ አይነት ፈተና ያጋጥመኛል ነው። አሁን ያልኩትን ተግባራዊ አድርግ እሺ። አሁን እንዳለ ያልኳቸውን ቅድም እስካሁን ሳውራው የነበረው ተመሳሳይ መልስ ነው። ያንን ነገር ተግባራዊ አድርጊ። ሁለተኛ ሲቀጥል ደግሞ የምጨምርልሽ ነገር ምንድነው ከተባለ ወደ ሶሻል ሚዲያ ይወስደኛል። ከሄድኩ በኋላ ደግሞ ለምን ሄድኩ ብዬ እጸጸታለሁ። እንደዚህ አይነት ነገር ሲፈጠር ደግሞ መናፍስቶችን መቅጣት ልመጂ እሺ። ቅጫቸው። ይኸውልሽ ስትቀጭ እንዴት መሰለሽ? ለምሳሌ ወደ ጸሎት ወደ ሶሻል ሚዲያ ወሰደሽ እንበል። በጸሎት መሃል ሄድሽና ከዛ በኋላ ነው የሚወስደኝ። በቃ መልካም ጸልዬ በቃ በጣም መስጊ ደስ ብሎኝ ከዛ በኋላ ወደ ሶሻል ሚዲያ ይወኛልና ይሄንን ጸሎት ጸልዬ ይሄንን ሁሉ ደስታ አግኝ ለምንድን ነው ሆጄ ደስታዬን መጥፋብዬ ደግሞ ትጨነቃለህ። በቃ በጣም አንቺ ይሄንን እንኳን ማሸነፍ አቃተሽ እያለ ደግሞ ይወቅሰኛል። እኔ ደካማ ነኝ እያልኩ ደግሞ ራሴን መቃጠላለሁ። እንደዛ ብለሽ ከልክ በላይ ማለት እኮ ነው ይለኛል። በቃ መልካም እሺ እህቴ፣ እንደዛ በኃይል እንደዚህ በዚህ መልኩ ራስሽን አትውቀሽ እሺ። አንድ እሱ ነው ይሄ ደግሞ የሰይጣን እንትኑ ነው፣ ልምዱ ነው። ምንድነው? ስህተት ያሰራና መልሶ ይወቅሳል። ደካማነታችንን እየነገረ የሚወቅሰን ለምንድን ነው? ተስፋ እንድንቆርጥለት ነው። ተስፋ እንድንቆርጥ ነው። ይሄ ተስፋ የማስቆረጥ ሴራው ነው። ስለዚህ በዚህ ልክ ራስሽን አትውቀሽ ነው አንድ።
ሁለተኛ ሲቀጥል ደግሞ የሆነ ጥፋት ያጠፋል አይደል? መንፈስ የሆነ ጥፋት ያጠፋል ከጸሎት በኋላም ሆነ በፊት ሲያጠፋ በመቁጠሪያ ሰዓት አለ አይደለ? መቁጠሪያ በምንጠቀምበት ሰዓት በምትቀጠቅጭበት ሰዓት አለ አይደለ? ያችን ሰዓት ተጠቅመሽ ይሄን ታስታውሻለሽ። ያደረገሽን ነገር አስታውሰሽ ለምን ወደዚህ ቦታ ወሰዳችሁኝ? ለምን የማልፈልገውን አስደረግከኝ? የማልፈልገውን በማስደረግ እቀጣለሁ በመድኃኒዓለም ስም። ይሄ መቁጠሪያ ለአንተ የመለኮት እሳት ሰይፍ ይሆንብህ። ተቃጠል፣ በመድኃኒዓለም ስም ተቃጠል እያልሽ ስትቀጠቅጪው ይሄ ቅጣት ነው። ተረዳሽ አይደል? ይሄ ቅጣት ነው የሚባለው። አሁን ለምሳሌ ታሰር እንላለን አይደል? መንፈስ እንቀጠቅጥ እንደዛ ነው። ታሰር ወይም ደግሞ ስራህን አቁም ወይም ደግሞ ከራሳችን ወጥቶ እንዴት እንጠይቀዋለን ወደ ሲኦል እንዲታሰር። በዚህ መሀል ላይ ግን ያንን መንፈስ ልንቀጣው ከፈለግንስ ምን እያልን ነው የምንቀጠቅጠው ከተባለ ተቃጠል፣ ኃይል ይድከም፣ በመድኃኒዓለም ስም ስልጣን ይሻር ስንል ምን እየሆነ ነው? እየተቀጣ ነው አይደለም? እየተቀጣ እኮ ነው። እየቀጣ ነው። ለምን እንዲያደረክ እንለዋለን። ስራውን ጥፋቱን እያስታወስ መቀጥቀጥ ማለት ይሄ ነው። ቅጣት ማለት እሱ ነው። ጥፋቱን ታስታውሱታላችሁ። ቀን ለምን እንዲያደረክ፣ አሁን ለምሳሌ ቀን የሆነ ነገር አስጠፍቷቸዋል ወይ አሰድቧቸዋል እንበል። ከሰው ጋር እያወራችሁ እያለ ድንገት ስሜታዊ አደረጋችሁና ማይገባ ንግግር እንድትናገሩ አደረጋችሁ እንበል። ይሄን ትይዛላችሁ፣ ታስታውሱና ማታውን ለምሳሌ የመቁጠሪያ ፕሮግራም ካላችሁ ያችን ሰዓት ጠብቃችሁ ለምን ቀን ስሜታዊ አድርገ እንዲህ የማይገባ ቃል አናገርከኝ? አንተ ክፉ፣ በመድኃኒዓለም ስም ይሄ መቁጠሪያ እሳት ይሁንብህ፣ ተቃጠል። ሁለተኛ እንዲህ አይነት ጥፋት እንዳታጠፋ በመድኃኒዓለም ስም እቀጣሃለሁ። መለኮታዊ የእሳት ሰይፍ ይቀጥቅጥ፣ እሳት ይሁንብህ፣ ይሄ መቁጠሪያ የመድኃኒዓለም መለኮታዊ ሰይፍ ይሁንብህ እያላችሁ ተቀጠቅጣላችሁ። ለመቀጥቀጥ ደግሞ ይኸውላችሁ እንዲመቻችሁ መዝሙር ማን ነው? ሰይፈ መለኮት አለ አይደል? እየሰማችሁ ነው? ለመቀጥቀጥ መንፈሱን ለመቅጣት ሰይፈ መለኮት በጣም ምርጥ ጸሎት ነው። መንፈሱን ለመቀጥቀጥ አስቀድማችሁ ሰይፈ መለኮት ጸልያላችሁ። ከዛ በኋላ ቸሩ መድኃኒዓለም እንዲህ አይነት ጥፋት ያጠፋብኝ ክፉ መንፈስ ቀጣልኝ። እኔ አይደለም እቀጣው አንተ እንጂ። እኔ ደካማ ነኝ። እኔ በምን አቅሜ እቀጣለሁ ጌታዬ? ኃይል ሁሉ ያንተ ነው። እናም አምላኬ በስምህ ታመኜ በምቀጠቅጥበት ሰዓት ይሄን መቁጠሪያ ሰይፍ አድርግልኝ ብላችሁ መንፈሱን ልክ ታስገቡታላችሁ፣ ትቀጡታላችሁ። ለምን እንዲያደርግ እያላችሁ ልክ እንዴት ነው አንድ ሕፃን ልጅ ጥፋት ሲያጠፋ ሁለተኛ ለመዳል እየተባለ አይቀጠቀጥም? ማን ነው አይገረፍም? ባርጩሜ ሕፃን ልጅ አትቀጡ? ጥፋት ሲያጠፋ ልክ እንደዛ ማለት እኮ ነው። ልክ እንደዛ ሕፃን ልጅ እንደሚገረፈው ማለት ነው። ያንንን ክፉ መንፈስ ተቀጡታላችሁ ማለት ነው። ከዛ ያ ክፉ መንፈስ ከትእዛዛችሁ ውጭ አይወጣም። ቅጣት በደንብ አድርጋችሁ የምትቀጡት ከሆነ ከትእዛዛችሁ ውጭ አይወጣም። ና ስትሉት ይመጣል፣ ሂድ ስትሉት ይሄዳል። ስራ ራሱ ማስራት ትችላላችሁ። ያንን ክፉ መንፈስ ገዝታችሁ ማለት ነው። በመድኃኒዓለም ስም እንዲያርግ ስትሉት ከትእዛዛችሁ አይወጣም፣ ይታዘዛል በሚገባ። የተረገምክ እየተገረፍን ነው እንዴ የምንኖረው? ዝም በል እግዚአብሔር ይገስጸን። ከትእዛዛችሁ አይወጣም። የምትፈልጉትን ነገር ብታዙት ያደርጋል ያ መንፈስ። ቅጣት የሚጠቅመው አንዱ ለዚህ ነው። መንፈስን መቅጣት የሚጠቅመው አንዱ ለዚህ ይጠቅማል። ለምን? እንደ ልብ እንዲታዘዝ፣ እንደ ልብ አድርግ የምንለው እንድናደርግ። እናም ለመቅጣት ደግሞ ምን አይነት ጸሎት እንጠቀም? ሰይፈ መለኮት። እና በዚህ መልኩ መንፈሱን ቀጥቶ ልክ ማስያዝ ይቻላል። ስለዚህ ሁለተኛ በጸሎት ሰዓት ለምን እንዲህ ትፈታተነኛለህ እያላችሁ መቅጣትም ትችላላችሁ ማለት ነው። እና ይህን ይመስላል። ግልጽ ነው። ጭንቅላቴ ደግሞ እሳት ይለቅብኛል። ጭንቀት እሳት በቃ በማጅራቴ ቁጭ ብሎ ይከብደኛል። ይህንስ ምን ላድርገው? ይሄን ሁሉ ስራውን እንዲያቆም እየጠየቁ መቀጥቀጥ ነው። እንዲህ አሁን ለእኔ አሁን የነገርሻቸው ብዙ ምልክቶች አሉ አይደለም? እያንዳንዱን ጽፈሽ እያነበብሽ መቀጥቀጥ ትችላለሽ። ራስ ምታት የምታመጣ ጀርባ ላይ የምትቆም እንዲህ አይነት ጥፋት የምታጠፋ ክፉ መንፈስ ከዛሬ ጀምረ በዚህ አይነት መንገድ ላትፈታተነኝ
በመድኃኒዓለም ስም ታስረሃል እያልሽ ግልጽ ነው። መቀጥቀጥ እንደዛ የቀጥቀጥ ትችያለሽ። አድርጎ በጣም ይቀለኛል፣ ግን ጊዜ ያሳጣኛል። ጊዜ ያሳጣኛል ወይም ደግሞ ያስጠራኛል። ወደ ስራ ሄዳለሁ። ከዛ ትንሽ መታ ብዬ የምጀምረው ወደ ጸሎት የምገባ፣ ከዛ በጸሎት ደግሞ በጣም ይረብሸኛል፣ ጊዜ ያሳጣኛል። እንደዛ ጊዜ ነው የሚያሳጣኝ እንጂ ስቆጣቆጠው በጣም ነው በጣም ነው የማል ሁሉ ነገር ያቆማል። መልካም፣ ሁሉ ነገር ማቆሙ መልካም። የሚያቆመውን ደግሞ ጥፋቱን ዳግም እንዳጠፋ ደግሞ ለመድኃኒዓለም መጠየቅ። ጌታ ሆይ እነኚህ መናፍስቶች ለተወሰነ ጊዜ ብቻ አይደለም ጥፋታቸውን እንዲያቆሙ መጠየቅክ፣ ለአንዴና ለመጨረሻ ጊዜ እንጂ እያልሽ ነው የምጠይቅ መድኃኒዓለም። የሆነ አሁን ለምሳሌ ስትቀጠቅጡት የሚያቆም ስተውት የሚቀጥላል አይደለ? ስትቀጠቅጡት ስራውን ያቆማል። ተወት ስታደርጉ ደግሞ እንደዚህ የሚያደርግ ከሆነ ደግሞ ለመድኃኒዓለም ነው፣ ክሳችሁ ወደ መድኃኒዓለም ነው። ጌታ ሆይ እኚህ ክፉ መናፍስት ለተወሰነ ጊዜ ብቻ ስራቸውን እንዲያቆሙ አይደለም የምጠይቅክ፣ ለአንድና ለመጨረሻ ጊዜ ስራቸውን እንዲያቆሙ እንጂ ብለሽ ትጠይቂያለሽ። ምክንያቱም የሚያስቆመው እሱ ነዋ። ተረዳሽ አይደል? የሚያስቆመው ማን ነው? እሱ እኮ ነው። እሱ ነው የሚያስቆመው እሱ እንጂ አንቺ አይደለሽም እኮ። የአንቺ መቀጥቀጥ አይደለም የሚያስቆመው፣ እሱ ነው የሚያስቆመው። እና እሱን እየጠየቅን ነው የምናስቆማቸው ስራቸውን። እሺ ይሄን ይመስላል። ጠይቅ ወለተ ኪዳን ልጠይቀው ወንድሜ። ወለተ ኪዳን። እሺ ወለተ ኪዳን። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የኔ ጥያቄ በሽታው ቆይተዋል። ሀገር ቤትም እንደዚህ ያሳክከኛል፣ በጣም ነው የሚያሳክከኝ። ከዛ ሀገር ቤት እያለው የደም ቆሸዋል ይሉታል። ደም ስለቆሸሸ ነው የሚሉ። ከዛ ክኒና ይሰጡኛል እንዳያከከው ልተኛ ማለት ነው ይሰጡኛል። ከዛ ይተወኛል። በቃ እንደዚህ ያልኩ ወደ ስደት ሀገር ሲመጣ ደግሞ እንደዚህ አመጣብኝ ማለት ነው። ከዛ ሲመጣ እዚህ ደግሞ ብዙ ስለማላቅ ገና መንፈሳዊ መሆን ስላልጀመርኩ ሕክምና ይሄዳለሁ። እንደዚህ እዚህ ሀገር በሽታው አይታወቅም ነው የሚሉኝ። ከዛ ዝም ብዬ ከዛ መንፈሳዊ ሲጀምር ጸበል ተጠመቁ ቅባ ቅዱስ አድርጉ ስለምትለኝ 2 ዓመት ያደርጋሉ። እንደዚህ ነው የማደርገው። ጸሎቷ ሁሌ እጠጣለሁ፣ እጠመቃለሁ፣ ግን በሽታውን አላቆምም። ተጠምቄ ሲመጣ ያሳክከኛል። አንድ እጄ ጸሎት ያደርጋል፣ አንድ እጄ ደግሞ ያክካል። እና እስኪ መፍትሄው ንገረኝ ወንድሜ። በጣም ተጨንቃለሁ። በቃ መሽ ነው ተጠምቄ ሌላ በሽታ አለ። ወደ ኢትዮጵያ ሄደሽ? አረ ገና አልሄድኩም፣ ግን ከመምጣቴ በፊት ማለት ወደዚህ ከመምጣቴ በፊት በሽታው የቆየ ነው። እንደዚህ ያደርገኝ ማለት ነው፣ ያሳክከኛል። ከዛ የደም ቆሽ ነው የሚሉ ሀገር ቤት። እዚህ በሽታው አይታወቅም ይላታል። ዝም ብሎ ክኒና ይሰጡኛል እንጂ የሚቀባ ይሰጡኛል እንጂ ምንም አያርጉም። ግን በሽታው ትንሽ ስቀባው ክኒናው ሲውጥ ይተወኛል፣ ተመልሶ ደግሞ ይመጣል። አሁን መንፈሳዊ ከሆንኩ ግን ሕክምናም አልሄድም፣ ዝም ብዬ ልጠመቃለሁ፣ ዝም ብዬ ቅባ ቅዱስ እቀባለሁ። ግን ማቆም አልቻለም። ቆይቶ ይመጣል። ደግሞ ጸበል ተጠምቄ ሲወጣ ጠዋት ይጀምረኛል። ከዛ ያሳክከኛል፣ ያቃጥለኛል። አንድ እጄ ጸሎት ያደርጋል፣ አንድ እጄ መቁጠሪያ ይቀጠቅጣል፣ አንድ እጄ ደግሞ ያሳክከኛል። በጣም ነው የሚያቃጥለን። እና እስኪ አንድ ነገር ምክር ነው ነገር። እሺ ቡዳ ነው እኮ ታለምዬ የሚያሳክከው፣ ሰውነትን የሚያሳክከው የሚበላው እኮ ቡዳ ነው። ግልጽ ነው። ሰውነትን የሚበላው የሚያሳክከው ሰውነታችን እስኪደማ ድረስ የሚያስቆፍረን እኮ ቡዳ ነው። ቡዳ ዛር ወይም ቡዳ ነጥላ። ቡዳ ነጥላ ከሆነ መልክ ደም ግባት አይቶ የሚገባ መልኳን የሰውነትሽን ቆዳ መልክ ደም ግባት አይቶ የሚገባ መንፈስ ሰውነት ያሳክካል፣ ይበላል። አንዱ እሱ ነው እንጂ ሌላ ነገር አይደለም። አንድ መረዳት ያለብሽ ነገር ይሄ ነው። ሁለተኛም ደግሞ ከመምጣቴ በፊት ጸበል ተጠምቄ፣ ጸበል ሳይሆን የሚቀድመው ንስሐ ገብቶ ቅዱስ ቁርባን መቀበል ነው የሚቀድመው። እሱ ነው ከጸበሉም በላይ ኃይል ያለው። ብዙዎች ያላስተዋሉት ነገር ምንድነው? ንስሐ ገብቶ ቅዱስ ቁርባን መቀበል እሱ ይቀድማል። ከዛ በኋላ ሌላውን ማስከተል እንችላለን። ግን በዋናነት ሰው ንስሐ ገብቶ ቅዱስ ቁርባን ሊቀበል ይገባዋል። ከስጋ ድነት በፊት የነፍስ ድነት ይቀድማልና።
እሱ ነው። ከስጋ ድነት በፊት እኮ ወንድሞች ማን ነው ከነፍስ ድነት በፊት የስጋ ድነት የሚያስቀድም ሰው ቤቱን ሳያጸዳ ግቢውን እንደሚያጸዳ አይነት ሰው ነው ይሆናል። እንደዛ መጀመሪያ መጽዳት ያለበት የትኛው ነው? ግቢው ወይስ ቤቱ? ቤቱ ነው አይደል? ከዛ ግቢው። ቤቱን እንደ ነፍስ ወሰዱት። ቤቱን እንደ ነፍስ፣ ግቢውን ደግሞ እንደ ስጋ ወሰዱት። ስለዚህ አስቀድሞ የነፍስ ድነት ይቀድማል። ነፍሳችን ስትድን ማለት ቤቱ ሲጸዳ ከዛ ግቢውን እናጸዳ ማለት ስጋችን እሱ ነው የሚቀድመው። እና አትሸወዱ። ብዙም ጊዜ ሰውን እንደዚህ ፈተና ውስጥ ያለውን ሰው ካገኛችሁ መጀመሪያ ንስሐ እንዲገባ ነው ማድረግ ያለባችሁ እንጂ ጸበል እንዲጠመቅ ሌላ ቦታ እንዲንከራተት አይደለም። አስቀድሞ ንስሐ ገብቶ ስጋው ደሙን እንዲቀበል ከዛ ሌላውን ማስቀጠል ትችላላችሁ። ይሄ ይቀድማል። አይገናኝም ሲጀመር ስጋው ደሙና ጸበሉ። ይሄን መክራቸዋለሁ። ሁለተኛ ሲቀጥል በተለይ ሰውነታችን ለሚያሳክከው ቅድም አሁን አንቺ ያለሽው ነገር በጣም መልካም ነው፣ ጥሩ ነው። እሱ ይቀድማል። ማነው ይሄ ጸበል መጠመቁ አሪፍ ነው፣ ግን የጸሎት ውሃ እየተጠመቅሽ መሆን አለበት። እናም ደግሞ ዝም ብሎ የጸሎት ውሃውን ደግሞበት ማነው የጸሎት መጽሐፍ ጸልዮ እፍ ብሎ መጠመቅ ብቻ ሳይሆን በጸሎት ውሃው ደግሞ ስራውን እንዲሰራ አምላክን መጠየቅ። እየሰማሽ ነው እህቴ? በጸሎት ውሃው ስራውን እንዲሰራ ማንን መጠየቅ? ማንን መጠየቅ? እየሰማሽ ከሆነ ለሷን የምናገሩ በጸሎት ውሃ አድርጋለሁ እንደምትለን ሁሉ የምታስተምረን እኮ ተግባራዊ አደርጋለሁ፣ ለምናለሁ፣ እማጸናለሁ። የጸሎበት ጸሎት ማለት ነው። ሁሌ የጸሎቱ ባለቤት ውሃ ስራ የሀገሬ ጸሎት፣ የጸሎት የሀገሬ ጸሎት የሀገሬ ጸበል ውሃ አድርግልኝ፣ በዚህ ወጥ ስራ እያልኩ አደርጋለሁ። መቼም በአቅሜ ገና ቀኗን አልጠበቅም ማለት ነው። መልካም። አሁን ደግሞ ምን ታደርጊያለሽ መሰለሽ? አንደኛ ሱባኤ መግባት ላይስ ሱባኤ መግባት እሞክራለሁ። በቃ ህልመ ሌሊት ይፈታተነኛል። ህልመ ሌሊት በጣም ይፈታተነኛል። ሳስበው ማለት ነው። ገና ሳስበው በሽታ ይጠብ ወይ ራስ ምታት ይለቅብኛል። ህልመ ሌሊት ወይ በቃ ሱባኤ ሁሉ ያሳስባል። አንዳንዴ ገና ሳስበው ህልመ ሌሊት ወር አበባማ ያዛባዋል። እንደ ፍላጎት ነው የማደርገው እና አይከለክልም እኮ ታለምዬ። እና ህልመ ሌሊት አየው ብለሽ ሱባኤውን ታቋርጫለሽ ማለት ነው? ማይክሽን አትዝጊ። እያወራን እያለ ማይክሽን አትዝጊ። እሺ አልጨርስንም። ሳልጨርስ እንዴት ትዘጊያለሽ? ህልመ ሌሊት ለምሳሌ ሱባኤ ገብተሽ ህልመ ሌሊት መታኝ ብለሽ ነው የምትወጪው? አይደለም ገና ሳስበው አሁን ነገ በቃ ሱባኤ እገባለሁ። በቃ በሽታዬን የሚያርገን እንደዚህ አንዳንዴ ቡዳዛር ይለኛል። በጣም ይታገለኛል። አንድ ጊዜም ጠይቀኝ ነበር። ይታገለኛል ቡዳዛር በቃ እንደሱ ነው የምታገለኝ አለ። ቡዳዛሩም አለ። እሱን አልጠየኩሽም። ዝሙቱም አለ አንዱ ብዙ እሱን አልጠየኩሽም እህታለም። እኔ አሁን የጠየኩሽ ነገር ምንድነው? ህልመ ሌሊት ዛሬ አሁን መታኝ ብለሽ ሱባኤውን ትተዊዋለሽ ማለት ነው? አዎ በቃ እተዋለሁ። ለማግባት አስቤ እንደዚህ ከሆነ እተዋለሁ። ከዛ ያመኛል፣ በቃ ያመኛል። እንደዚህ አድርገው በቃ አያስገባኝም። ሳስበው ገና ነው የምታገለው እኮ። የማያስገባሽ እኮ ለውጥ እንደምታመጪ ስለሚያውቅ እኮ ነው። ለውጥ እንደምታመጪ ስለሚያውቅ እኮ ነው። ሱባኤ እህት ወንድሞች፣ ሱባኤ ልክ ልንገባ ስናስብ ሱባኤ የፈተና ማት የሚደራረብብን ከሆነ በሱባኤ ጥሩ ነገር እናገኛለን ማለት ነው። በሱባኤ ስለምናገኝ ችግራችን ስለሚፈታ አጀሌ ቀድሞ ስለሚያውቅ ሱባኤ እንዳንገባ ጦርነት ያስነሳል። ጦርነቱን ደግሞ ፈተናውን ተቋቁመን ሱባኤ መግባት የኛ ቻንስ ነው። እንዴት ባለ ሱባኤ ልግባ ብለን ሱባኤ ምንም ጭራሽ ገብተን ማና ከሆነ ወይ አንድ ቀን ሱባኤ እስቲ ገብተሽ ሞክሪ። አንዱ አንተ ወሬኛ ምስጢር አታወጣ ዝም ብለህ እግዚአብሔር ይገጽ። ወይም የ3 ቀን ሱባኤ ጠንከር ስትይ ደግሞ የ7 ቀን ሱባኤ መግባት ትችላለሽ እህቴ። ግልጽ ነው። ሌላው ደግሞ ፈተና ህልመ ሌሊት ለሚባለው ነገር
ህልመ ሌሊት ለሚባለው ነገር ሌሊት በዝሙት እየተገናኘ ስላደረ ነው ህልመ ሌሊት ብለሽ የምታስቢው? አዎ ይገናኛል። አንድም ብሎ ዘር ያፈሳሉ። እንደዚህ ነው እኮ ሻወር መውሰድ ነው አታልምዬ። ሻወር ወስደሽ እኮ በሚቀጥለው ቀን አሁን ለምሳሌ ዛሬ ከመጣሽ በሚቀጥለው ቀን መጀመር ትችያለሽ እኮ። ህልመ ሌሊት ሱባኤ ውስጥ ራሱ ገብተን ራሱ እንደዚህ አይነት ነገር ቢፈጠር ምንድን ነው የምናደርገው? ሻወር ወስድን እኮ በዛው ሱባኤ መቀጠል እንችላለን። እየሰማችሁ ነው? ድምጽ ይሰማችኋል? አዎ ይሰማል። እኮ ሱባኤውን። ስለዚህ እህቴ ህልመ ሌሊት መታኝ ብለሽ ከሱባኤ አትስነፊ። እሺ ግልጽ ነው? እሺ ግልጽ ነው። ይሄ የጠላት ሴራና ተንኮል ነው። አለማወቅሽን ተጠቅሞ ነው ከሱባኤ እያራቀሽ ያለ እና ሱባኤ ግቢና በሱባኤ መጠየቅ የምትፈልጊውን ስለ በሽታሽም ስለ ህይወትሽም መጠየቅ ትችያለሽ። እሺ እሺ ወንድሜ ደግሞ ሲቀጠቅጥ ሁለት ድመት በመስኮት ይታዩናል። ምንድነው? ሁለት ሲቀጠቅጥ ጠዋት በመስኮት ሁለት ድመት ቁጭ ብሎ ያዩኛል። ሲቀጠቅጥ ማለት ነው። ሁሌ ሰዓቱን ጠብቀው አንዳንዴ ሲያመኝ እንደዚህ ሲያመኝ አይዋለሁ። ሲቀጠቅጥ ድመት በመስኮት ቁጭ ብሎ መተት ይሆናል። እሱ መተት ይሆናል። የሚስጥር መተት ነው። ብዙውን ጊዜ በድመት እየተመሰለ የሚመጣው የሚስጥር መተት። እሺ ወንድሜ አመሰግናለሁ። ቃልዎት ያመስገን። የአገልግሎት ዘመን ይባረክልን። አሜን አሜን። እና ግን ሱባኤ አታቋርጭ። እሺ አንደኛ እሱ ነው መክረሽ። ሁለተኛ ደግሞ ጸሎትሽ ደግሞ እንዲሰማ መባ ማስገባት፣ ለምትወጁ መልአክ ወይም ቅዱስ መባ አስገቢ እንደ አቅምሽ። አድርጋለሁ ወንድሜ። እሱማ መባማ በሱ ነው እንጂ ቁሜ አልሄድም ነበር። በተረፈ በርቺ፣ አይዞሽ። እሺ ወንድሜ አመሰግናለሁ። መብራን ተጠብቀኝ። እንዴት ነው ሱባኤ መግባት እንችለው? ከውጭ አንዴ ቆይ ሱባኤ በተደጋጋሚ ተናገር ያለው ዩቲዩብ ላይም በወንድማችን መምህር ተስፋዬም የተሰራ ስለ ሱባኤ አስፍቶ አምልቶ የተናገረው ነገር አለ። እዛ ሄዳችሁ ማዳመጥ ትችላላችሁ። እሺ እህት ወንድሞች፣ ሁሌ ሱባኤ አዲስ አይሆንባችሁ። እንዴት እንግባ፣ የሥራ ሱባኤ እንዴት እንደሚገባ አስተምሯል እኮ። አዲስ ስለሆንኩ ነው። እሺ ችግር የለም። ዩቲዩብ ላይ ያለው አዲስ ነኝ። አሁን ቅርብ ጊዜ ነው የገባሁት። መልካም። በደንብ ሄደሽ አዳምጭና አሁንም በሱባኤ ያልገባሽ ነገር ካለ መተሽ መጠየቅ ትችላለሽ። እሺ እህቴ። ባለ 50 ላይ ይገባል። ባለ 50 ይገባል። ግን አገባቡ እንዴት ነው? ጾማችንን መለወጥ። ለምሳሌ ይሄ እንደ ማንኛውም ኖርማል ጾም እየጾመን እስከ ማታ እየጾመን አይደለም እንገባው። ጠዋት ትበላለክ። ግልጽ ነው? ጠዋት ትበላለክ አንዴ ማለት ነው። ስግደት ደግሞ እንደ ከባለ 50 ውጪ እንዳለው አይደለም ሰግደው። የአምልኮ ስግደት እየሰገድክ ሱባኤ መቀጠል ትችላለህ። ምግብን መጥነ አንዴ ተመገበ ማለት ነው ጠዋት። ግልጽ ነው? እና በጸሎት እና በተረፈ ዩቲዩብ ላይ የተሰራውን የሱባኤን በማስመልከት ወንድማችን መምህር ተስፋዬ የሰራውን ቪዲዮ አዳምጡና ያልገባችሁ ካለ እዚህ መታችሁ መጠየቅ ትችላላችሁ። ግልጽ ነው? ይሄን ይመስላል። እሺ ሌላ ጥያቄ? ወለተ ኢየሱስ የድንግል ማርያም ልጅ። እሺ ቀጥይቴ። እሺ የኔ ጥያቄ በድንግል ማርያም ዙሪያና በኤልሳቤጥ እና በካህን ዘካርያስ ነው። እመቤታችን ቅድስት ድንግል ማርያምን ከቤተ መቅደስ ያስወጧት አይሁዶች ቤተ መቅደሳችን ታረክሳለች እና ትውጣ ብላም ነው እንትን ሲሉ ሲጠይቁ፣ ከዛ ለአባታችን ለካህን ዘካርያስ ነበር አንተ ለእግዚአብሔር ጠይቅልኝ አለችው እና የዛን ጊዜ አባታችን ካህን ዘካርያስ መጥምቅ ዮሐንስ ሲረገዝ መናገር አይችልም ነበር ገሰጸው ይላልና ቅዱስ ገብርኤልን። የዛን ድንግል ማርያም ስትወጣ ከቤተ መቅደስ ዮሐንስ ተረግዞ ነበር ወይስ ካህን ዘካርያስ አፉን ይናገር ነበር ወይስ በምንድን ነው የተግባቡት? ገና ነው እሱ እህቴ፣ ገና መቼ መብርሃን ገና መቼ ትጸንስ ያላት። እንደገናም ደግሞ ይኸውልሽ ከቤተ መቅደስ ገና አልወጣችም አይደለም መብርሃን። ጌታችንና
መጥምቀ ዮሐንስ እኮ የሚበላለጡት በ6 ወር ነው። በስንት ወር? በስንት ወር? በ6 ወር ነው። እመቤታችን ደግሞ አንቺ ያነበብሽው ታሪክ ገና ከቤተ መቅደስ እኮ አልወጣችም። ጠይቅልኝ ያለችው አይደለ? አመልክትልኝ ያለችው አይደለ? የኔ ጥያቄ ምን መሰለ ወንድሜ፣ እሱን አይደለም የኔ ጥያቄ። ድንግል ማርያም ከቤተ መቅደስ ስትወጣ ኤልሳቤጥ አረግዛ ነበር ወይስ አላረገዘችም ነው የኔ ጥያቄ። አላረገዘችም። ኤልሳቤጥ አላረገዘችም። እሱን እየመለስኩልሽ ነው እቴ። አላረገዘችም። ገና እመቤታችን ከቤተ መቅደስ መች ወጣችና? ግልጽ ነው። ገና እኮ ልትወጣ ነው። ገና አልወጣችም። በዚህ መሃል ላይ ገና ከወጣች በኋላ የመጥምቀ ዮሐንስ ሕይወት የሚጀምረው ከዛ በኋላ ነው። እሺ ጥንሱ የሚጀምረው ከዛ በኋላ ነው። ከዛ ዘካርያስ ይጸልያል። እመቤታችን ወጣ ከማን ጋር መኖር በጀመረችበት? ከአረጋዊ ዮሴፍ። ከአረጋዊ ዮሴፍ ጋር ገና መኖር ጀመረች። መኖር ጀምራ ከቆየ በኋላ እኮ ነው ከዛ መልአኩ ቅዱስ ገብርኤል ወደ ዘካርያስ የተላከው። ከ3 ዓመት በኋላ ግልጽ ነው እቴ። አሁን ተረዳኝ። ጥያቄ በምን ተግባብተው ነው የምት ጥያቄ ሰፊ ጋፕ አለ። ሰፊ ጋፕ አለ። ይሄንን ተረጅሽ እቴ። አመሰግናለሁ ወንድሜ፣ ጸጋውን ያብዛልህ። ጥያቄ ስለሆነ አሜን እቴ። አልጠየቀም ታቀም ወንድሜ። ወለተ መስቀል እኔ ራሱ ጠይቄ አላውቅም። በስመ ስላሴ። እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። እሺ ወንድሜ፣ እኔ ጥያቄ የምጠይቅ ከዚህ ቀደም በእርግጥ በእህቶች ተመልሶልኛል እና ብዙ ጊዜ መስተፋቅር ሲገኝ ሲኖር ነው ከሰው ማንርቀው ይባላል እና እኔ አሁን ላይ የሆነ ጓደኛ የነበረኝና ከተታተውን ይብን 2 ዓመት ሆኖታል። ምን ከሆነ 2 ዓመት ነው ከተታተውን 2 ዓመት ሆኖታል ማለት ነው። ከተለያያችሁ? ከተለያየ ነው። እሺ የተለያየንበት ምክንያት ቤተሰብም አልፈቀደልኝም። እንደገና እሱ ደግሞ የስራ ሰው ስላልነበረ ነው በሰዓቱ የተለያየ ነው። በቃ በጣም ሰነፍ ነው፣ ስራ መስራት አይወድም። በዛ ምክንያት የተለያየ ነው። እሺ እና ግን በቃ ምንም ሊተወኝ አልቻለም። ማለት በቃ እስካሁን ድረስ ይደውልልኛል። በቃ እሱ እኔን ማግኘት ነው የሚፈልገው፣ እኔ ደግሞ ለሱ ምንም ነገር የለኝና ሱባኤ በአሁኑ ነሐሴ ገብቼ ነበር እኔ ማለት ነው። እሺ እና ለሱ ነው ገብቼ ነበር እና ሱባኤ ስገባ ለሱ ነው ያሳየው፣ ለኔ አይደለም። እሺ ጥሌው እንደሚሄድ ምናምን ለሱ አሳየውና አይቻለው ምናምን ህልም አለኝ። እና ግን ለምንድን ነው እኔ ለምንድን ነው ምን አይተሽብኝ ነው እኔን የጠላሽኝ ሲለኝ፣ አይ ቤተሰብ አልፈቀደልኝም፣ እንደገና ደግሞ በቃ አንተ ለነገሮች ዝግጁ አይደለህም፣ እኔ ደግሞ በዚህ ላይፍ መኖር አልፈልግም፣ ተለውጬ መኖር ነው ፈልገው ስለው፣ በዚህ ነው ወይ የምትለየኝ ምናምን ሲለኝ፣ አዎ ይሄ ነው ያለው ነገር፣ ቤተሰብ አልፈቀደልኝም ስለው፣ ለምን በዚህ ትለየኛለሽ? እኔ ለማስተካከል እሞክራለሁ አለኝ። ግን ለማስተካከል እንኳን ቢሞክር እሱ ግን ወለ ቤተሰቦቹ ነው የሚያደለው ሁሉን ነገር ማለት ነው። በቃ የሆነ ነገር ጋብ ሰጠውና እንዲስተካከል ሰጠውና ወቅት ከሰጠሁት በኋላ መልሶ ይመለሳል ወደዛው እና አሁን ግን እሱ ሲደውል መተት አስመተተሽብኝ ነው እንጂ እኔ እንደዚህ የምሆነው ዝም ብዬ አይደለም ይለኛል ማለት ነው። እና ጥያቄ ሆነብኝ። እኔ ምንም ነገር አልነካውም እኔ እንግዲህ እስከማውቀው ድረስ። እሺ መልካም እታለም፣ አንድ ነገር አለ። ምንድነው ከተባለ እንደዚህ የሚያፋቅረው መስተፋቅር ብቻ አይደለም፣ ቡዳ ዛርም ያፋቅራል። እየሰማችሁ ነው? ይሰማል እቴ? ቡዳ ዛርም ያፋቅራል። ይኸው አንድ ሰው ሳንፈልገው ወይም ሳይፈልገን ብቻ ወይም ደግሞ በአንድ ሰው ብቻ ፍቅር እንደዚህ አይነት ነገር ካለ መስተፋቅር ብቻ ላይሆንም ይችላል። መስተፋቅርም እንዲያደርጋል የሆነ ራሳችንን ጥለን ክብራችንን ጥለን ሰውን እንድንከተልም ያደርጋል መስተፋቅር። እንዲሁም ቡዳ ዛርም እንደዛ ያደርጋል። ቡዳ ዛር ከሴቷ ተነስቶ ወደ ወንዱ ሲሄድ ወይም ከወንዱ ተነስቶ ወደ ሴቷ ሲሄድ ወይም ደግሞ እሱ ጋርም ያለው መንፈስ ሊጫወትበት ይችላል። እየሰማችሁ ነው? እሱ ጋር ወይም እሷ ጋር ያለ መንፈስ። ለምሳሌ አንድ ሰው እንበልና ሊያስጎዳው ሲፈልግ እሱ ጋር ያለው መንፈስ ማለት ነው የሆነች ሴትን ያሳየዋል። ያሳየውና
እሷ ላይ በቃ ራሱን እንዲጥል ያደርጋል ማለት ነው። ራሱን እንዲጥል ያደርጋል። እሱ ላይ ራሱን እንዲጥል ማድረጉ መንፈሱ ሁለት ነገር ይጠቀማል። አንደኛ ልጅቷን ያለ አግባብ እንዲያስቸግራት ያደርገዋል። ሁለተኛ ደግሞ የራሱን ህይወት እንዲያባክን ያደርጋል፣ እሷን ብቻ እያሰበ። ተረዳሽ አይደል? አንዱ ይሄ ነው። ስለዚህ ልጅቷ ትማረራለች፣ ትርቀዋለች። እሷ ጋርም ያሉት መናፍስት ደግሞ ይናበባሉ እንዳትቀርበው። በዚህ አይነት አማካኝነት ይፈታተናል። ስለዚህ መስተፋቅር ብቻ ብላችሁ እንዳታስቡ ለማለት ፈልጌ ነው። አንዱ ይሄ ነው። ቡዳ ዛርም እንዲህ አይነት ነገር ስራ ስለሚሰራ። ሌላው በተመለከተ ከእሱ ጋር ያለኝ ግንኙነት እንዳየሁት ከሆነ እንዳነጋገርሽ አንቺ ለሱ ምንም አይነት ቦታ እንደሌለሽ፣ እሱ ግን ለአንቺ ቦታ እንዳለው ነው አይደል? አዎ በጣም በቃ ሁሌ ነው የሚረብሸኝ። እኔ ግን ያው በጸሎት በቆምኩበት ሰዓት ደግሞ እየተቀበልኩም ስለሆነ ስቀበል ራሱ ስሙን ጽፌ እቀበለታለሁ ወደ እሱ ራሱ እንዲመልሰው ማለት ነው። ግን እሱ ደግሞ አሁን ከጸሎት ወጥቷል። በእርግጥ በሰዓቱ ንስሐው ላስገብቸው ነበረ። እሺ ወደ ንስሐ አስገብቸው እግዚአብሔር ይመስገን ቀርቦ ነበር። ጸሎትም ራሱ ጧት ማታ ይጸልይ ነበረ እና አሁን ምናልባት አቋርጦታል መሰለኝ። ግን በቃ ሁሌ ነው የሚደውለው እና ካላንቺ ሌላ ሰው ማሰብ አልቻልኩም ነው የሚለኝ ሲደውልና ሳነሳለት ደግሞ የበለጠ ይጨምርበታል እያልኩ አላነሳለትም። እንደው ምን ላድርግ በዚህ ዙሪያ ላይ በጣም ይደውልብኛል እና አንዳንዴ አላነሳለትም ሁሉ። መልካም። እንዲህ አይነት ነገር ሲፈጠር በነገራችን ላይ እኔ ንስሐ አስገብቸው እንዲያድርገው የሚለው ነገር እንደገና መልሶ ደግሞ ያንን ጸሎት ስግደቱ የሚተው ከሆነ ሰዎች ስለጨቀጨቅናቸው ብቻ ንስሐ ግባ ስጋው ደግሞ ተቀበለ ስላልናቸው ብቻ ስጋው ደግሞ ሊቀበሉ ንስሐ ሊገቡ ጾም ጸሎት ስግደት ሊጀምሩ ይችላሉ። ነገር ግን ይሄ ነገር ፍቅረ እግዚአብሔር ገብቷቸው ነው ወይስ መታዘዝን ለማሳየት ብቻ ነው የሚለው ነገር ጥያቄ ውስጥ ይከታል። ተረዳሽ አይደል? ምናልባት አሁን ይሄ ልጅ መጀመሪያ አስገብተሽው ከሆነ ጸሎት አስጀመረሽው ከሆነ አሁን ደግሞ ጸሎቱን የሚያቋርጥ ከሆነ ድሮም ገብቶት አይደለም የጀመረው ማለት ነው። ያንን ጸሎት ስግደት የጀመረው እንደው ለአንቺ ላለማጣት አንቺን ለማስደሰት ብቻ ብሎ ነው ያደረገው ማለት ነው። ስለዚህ በሆነ አጋጣሚ ምኑን ያቆማል ማለት ነው? ምኑን ይተዋል? ጸሎቱን ስግደቱን ይተዋል እርግፍ አድርጎ ማለት ነው። ስለዚህ ስር የሌለው መንፈሳዊ ህይወት ነው የጀመረው መጀመሪያ ማለት ነው። እና ይሄንን ነገር ልጁን በእርግጥ አንቺ ከአንቺ የሚጠበቅብሽን አድርገሻል። ይሄን ነገር እንዲያስተካክለው ስመ ክርስትናውን ጽፎ ጌታ ሆይ ልብ ስጠው ራሱን እንዲገዛ አድርገው ብሎ መጠየቅ መልካም ነው። ሁለተኛ ሲቀጥል ደግሞ አሁንም ቢሆን ከአንቺ የሚጠበቀው ያንን ማድረግ ነው። ሱባኤ መግባት ሲባል በተደጋጋሚ ለአንቺ መልስ ሲሰጥ እንጂ እሱ አይደለም ሱባኤ ያንቺን ሱባኤ የሚያይልሽ። ግልጽ ነው እህቴ? እየሰማሽ ነው? ናው ይሰማል። ያንቺን ሱባኤ ምላሽ ማየው እሱ ሳይሆን አንቺ ራስሽ ነሽ። እንዴ እሱንማ አየው ሱባኤ ገብቼ ያለው ብለሽ ነግረሽው እንደዚህ ስታደርጊ አየው ካለሽ እሱ የራሱንም ሐሳብ ሊነግርሽ ይችላል። አላለኝም ማለት ሌላ ጊዜ ነው ከተለያየን በኋላ ወደ ሀገር ገብቼ ነበርና በአካል አግኝቼው ነበረ። በአካል ካገኘው ግን ብሬል በቃ ነገረኝ ማለት ነው። ቆይ ግን ተፋተን ስትይ መጀመሪያ ወደ ጋብቻ ህይወት ገብታችሁ ነበር እንዴ? አይ አልገባንም። ግን የህዛው የሰፈር ልጅ ነው ልጁ ማለት ነው። ወደ ሀገር ገና በጮኝነት አዎ ወንድሜ። መልካም። ስለዚህ አንድ ነገር ማድረግ ያለብን ነገር ያንቺ ገና ሱባኤው ገና አልተመለሰም ማለት ይቻላል። ሱባኤ እንኳን የሱባኤ ምላሽን ታገኘው ራስሽ ነሽ። በአንቺ በኩል እንዲመለስልሽ ነው መጠበቅ ያለብሽ። እሺ አንዱ ይሄ ነው። በሱ በኩል አይደለም የምትጠብቂው። አንድ ይሄ ነው። ሁለተኛ ሲቀጥል ደግሞ ከሱ የሚጠበቅብሽን ነገር እሱም ወደ ራሱን እንዲለወጥ ወደ ራሱ እንዲመለስ መጸለሽን አታቋርጭ። አሁንም ቀጥይ። ተረዳሽ? አሁንም ቀጥይ። ከዛ በተረፈ እንደዚህ አይነት ሰው ሲያጋጥመን ወንድሞች እኛ አንወደውም፣ እሱ ግን ይወደናል። አንተ አትወዳትም፣ እሷ ግን ትወዳለች። አንተ ጋር ምንም አይነት ፍቅር የለም፣ እሷ ጋር ግን አለ። አንቺ ጋር ምንም አይነት ፍቅር የለም፣ እሱ ጋር ግን አለ። እንደዚህ አይነት ነገር ሲፈጠር እኛ ሁለት ነገር ብቻ ነው የምናደርገው። አንደኛ በጉዳዩ ላይ ምን ማድረግ
ጸሎት ማድረግ፣ ሱባኤ መግባት። ሲቀጥል ደግሞ ለሱ ልቦና እንዲሰጠው ምን ማድረግ መጠየቅ። ሶስተኛ ደግሞ ምናልባት ከኔ ተነስቶ እሱ ጋር ሄዶ እኔን እያሳሰበ የሚፈታተነው መንፈስ ካለ እና ወደ እኔ ብለን ምን ማድረግ እንችላለን? አምጥተን አስረን ቀጥቅጠን መገኘት እንችላለን። በሱ እያደረ እንዳይፈታተነን ማለት ነው። ያ ሰው ሲጨቀጭቀን ለእኛ ፈተና አይሆንም? ይሆናል። ንገሩኝ እስቲ። አይሆንም ፈተና? ምን ነው እየረበሻችሁ ነው? የኔ ኤርፎን የሚነሳው ወንድማችን ይሆናል ፈተና። እሺ አሁንስ የኔ ኤርፎን ነው ወይስ የእናንተ ነው? ደህና ነው አሁን ወንድም። አሁን አሪፍ ነው። መልካም። እና ያ ሰው እየሄደ ማን ነው ኧረ እኛ ጋር ያለው መንፈስ አሁን ለምሳሌ ቡዳ ዛሬ እኛ ጋር ካለ ከኛ ተነስቶ እዛ ሰው ጋር ሄድና ምን ያደርገዋል? ያንን ሰው ሰላም ይነሳዋል፣ እኛን እያሳሰበ ከዛ ያ ሰው ደግሞ እየመጣ እኛን ይጨቀጭቀናል፣ መግቢያ መውጫ ሳጣናል። ስለዚህ እንዲህ ሲፈታተነ ምንድነው የምናደርገው? አንደኛ ጸሎት ማድረግ ለዛ ሰው ማለት ነው። ሁለተኛ ሲቀጥል ደግሞ እዛ ሰው ጋር ሄዶ በዛ ሰው አማካኝነት እኛን የሚፈታተንን ክፉ መንፈስ ምን ማድረግ? ከሱ ተነስቶ እኛ ጋር መቶ እንዲታሰር ጸሎት አድርገን በእኛ በኩል ደግሞ ወደ ሲኦል እንዲሸኝ ማድረግ እንችላለን። ለልጁስ ልቦና እንዲሰጠው እኛን የሚረሳበትን ብርታት አቅም እንዲሰጠው ወደ ማን እንጸልያለን? ወደ ማን? ወደ ፈጣሪ ወደ መድኃኒዓለም። ይሄን ፈተና እኮ በነገራችን ላይ ቅድስት ዮስቴና የተፈተነችበት ፈተና ነው። አስታውሳችሁ? አልተፈተነችም? ቅድስት ዮስቴና ንገሩኝ። መንፈሳዊ ፊልሟን ያየ ተፈትናለች እኮ በጣም። አንድ ጠንቋይ ሰውዬ አይደል እንዴ? ማን ነው? አንድ ባለሀብት አይደል እንዴ? መውጫ መግቢያ ሳጣት ካላገባሽኝ እያለት እንዴ አንተ አንደኛ እምነት የለክም፣ እኔ ኦርቶዶክስ ነኝ፣ ስለዚህ በዚህ አንገናኝም አለች። ሁለተኛ ሲቀጥል ደግሞ እኔ ድንግልናዬን ለማን ተስያለሁ? ለፈጣሪ ተስያለሁ። ስለዚህ ከአንተ ጋር መጋባት አልችልም አለችው። ዛተባት። እንደውም መንፈሳዊ ፊልሙ ላይ እንደ ዛተባት የሆነ እየጠበቀ መንገድ ላይ እንደሚያስፈራራት አይናገርም። ግን ስንክሳሩ ላይ የሷም ገድል ላይ ግን በስነ ስርዓት ነው የሚናገረው። እየጠበቀ ይዘትባት ነበረ፣ ያስፈራራታል። አንዳንዴ በሀብት ሊያማልላት ይሞክራል። ሀብታም አድርገሽ እንደዚህ ዘንጠን ነው የምንኖረው፣ ልክ የዘመኑ ወንዶች እንደሚሉት ማለት ነው። በአንድ በኩል ደግሞ ያስፈራራታል። መጨረሻ ላይ ቆጵሪያኖስ ጋር ሄደ፣ ጠንቋዩ ጋር መተት አስመተተባት። ግን መናፍስቶቹ ምንም ሊያደርጓት አልቻሉም። ምክንያቱም በርትታ ስለምትጸልይ ማለት ነው። ስለዚህ በአንድም በሌላም ምን ሆናለች? ዮስቴና አልተፈተነችም። እሷ በማትወደው እሱ በሚወዳት ተፈትናለች። እና እንደዚህ አይነት ነገር ሲፈጠር ለዛ ሰው እንጸልያለን። በዛ ሰው በኩል ላይ እያደረ የሚፈታተን መንፈስ እንበቀላለን። ይሄ ነው ዋናው። ከዛ የራሳችን ህይወት እንመራለን። እና ደግሞ መራቁ መልካም ነው፣ እሱ ጥሩ ነው። አንድን ሰው መክራችሁ ካልተለወጠ መሸሹ አይሻልም? እህት ወንድሞች፣ ይሄ የኔ እንትን ነው፣ የኔ ሀሳብ ነው። አይሻልም? ያንን ሰው ነገራችሁት፣ እኔ ከአንተ ጋር መቀጠል አልችልም፣ እኔ ከአንቺ ጋር መቀጠል አልችልም ብላችሁ ትነግሩታላችሁ። በአንድ ሰው ልብ፣ በአንድ ሰው ፍቅር አብሮ መኖር ማለት በአንድ እጅ እንደማጨብጨብ ነው ሲባል አልሰማችሁ? በአንድ እጅ እንደማጨብጨብ ያለ እኮ ነው። አሁን ለምሳሌ አንተ ትወዳታለህ፣ እሷ ማትወድ ከሆነ አብሮ መጋባት በአንድ እጅ እንደማጨብጨብ ማይሆን ነገር ነው። እህት ወንድሞች፣ እንዲህ አይነት ነገር ላይ በጣም ቆራጡ ነው። እሺ ማይወድሽ የምትከታይ እሱም ለአንቺ ቦታ ከሌለው አንቺ ግን ለሱ አጥብቀሽ የምትሞቺ ከሆነ እህቴ በጣም ትጎጃለሽ። በአንድ እጅ እንደማጨብጨብ ያለ ነው። ልክ እንደዚሁም ትዳር በፍቅር ነው የሚመሰረተው አይደል? ትዳር እሱ ጋርም የሆነ ለአንቺ ያለ ቦታ ሊኖረው ያስፈልጋል። ፍቅር አንቺ ጋም
ልክ እንደዚሁ ፍቅር እሱን የምትወጅበት ሊኖር ያስፈልጋል። ከዛ ሁለታችሁም ስለ ፍቅር አትቻቻሉ። አንዱ የአንዱን ጸባይ አይችልም፣ አንዱን የአንዱን ጉለት አይሸፍንም። ሸፍናል። ግን ከሌለስ አንዱ ማይወደው ከሆነስ ይሸፍናል? አንዱ ተጎጂ አይሆንም? በጣም ይጎዳል። በጣም ነው የሚጎዳው። ተቃራኒ ነው የሚሆኑት። በትክክል። ስለዚህ እንዲህ አይነት ነገር ውስጥ አትግቡ። ቆራጡ ነው እንዲህ አይነት ነገር ውሳኔ። ማትወድ ከሆነ ለምን ትከተላታለህ? አትጠቅምም፣ አትጠቅምም። ሲጀመር አትሆንም። ማይወድሽ ከሆነ ለምን ትከተያለሽ? መተው፣ ቁረጪ። ከዛ በኋላ እግዚአብሔርን በጸሎት ጠይቂ። ከእግዚአብሔር የሆነው ደግሞ የትዳር አጋር ሲመጣ ይኸውልሽ እህቴ በደንብ ስሚኝ። እንደዚህም በዚህ አይነት ነገር ውስጥ የምትሰቃይ ካለሽ ለአንቺ ነው የምናገረው። በእንደዚህ አይነት ሁኔታ ለምትሰቃይ ካለ ወንድሜ ለአንተ ነው የምንነግርህ። አትጠቅምህም ወይም አይጠቅምሽም። እና ምን ይሻላል? ከእግዚአብሔር የሆነውን ጠብቅ። ከእግዚአብሔር የሆነው ሲመጣ አንተም ትወደዋለህ፣ አንተም ትወዳታለህ፣ እሷም ትወዳለች። እሱም ይወድሻል፣ አንቺም ትወጂዋለሽ። ትተሳሰባላችሁ። መተሳሰብ አለው በመሃል እና ይሄን ነገር ልብ አድርጋችሁ ያዙ፣ አስተውሉ ለማለት ፈልጌ ነው። ስለዚህ እንዲህ አይነት ነገር ሲፈጠር ያንን ሰው ታስረዱታላችሁ። ነገር ግን አብራችሁ የምትቀላለዱ ከሆነ ያባብሳል? አያባብስም? አያባብስ? አብራችሁ አሁን የምትቀላለዱ ያባብሳል ያ ሰው። ምክንያቱም አያስባችሁማ በዛ አይነት መንገድ። ሁሌ የሚያስበው በዛ በፍቅር ግንኙነቱን የሚያስባችሁ። ስለዚህ መራቁ መልካም ነው ለማለት ያክል ነው። ወደፊት እስቲ እናወራበታለን ሰፋ አድርገን በእንደዚህ አይነት ጉዳይ ላይ፣ በተለይ በእጮኝነት ህይወት ውስጥ የብዙዎች ፈተና ስለሆነ እናወራበታለን ሰፋ አድርገን። በጓደኝነት ውስጥ ስላለ በተለይ ይሄ ከተቃራኒ ጾታ ጋር ግንኙነት ያላችሁ እህቶቼ ወንድሞቼ አስቡበት። ይሄ በተለይ በጣም ይጎዳችኋል። ራሳችሁን የሚጎዳው አጠገባችሁ ያለውንም ሰው ትጎዳላችሁ። እና እስቲ እሱን በሰፊው ወደፊት እናወራበታለን። ለዛሬ እዚህ ጋር ይብቃን። ለነበረን ጊዜ ቸሩ መድኃኔዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን፣ አሜን። እና እህቴ መጨረሻ መመክርሽ ነገር ምንድን ነው? ልጁን መምከርሽ መልካም ነው፣ ግን ማግኘት አይደለም። ማግኘት ሳይሆን እራቂ። ግልጽ ነው አይደል? ምን አድርጊ? እራቂ። አንደኛ እራቂው፣ ሁለተኛ ደግሞ በጸሎት አስቢው። አንቺ በጸሎት የምታስቢው ምንድን ነው? የራሱን ህይወት እንዲመራ ራሱ ላይ እንዲያተኩር እንዲያደርግ ትመክሪያለሽ። ሲቀጥል ደግሞ አንቺ እሱ የምትረጂው ምንድን ነው? እውነትም መንፈስ ከሆነ እሱን እየሄደ በእሱ በኩል እያደረ አንቺ የሚፈታተን እሱንም እንዳይረሳሽ የሚያደርግ ከሆነ ደግሞ ሱባኤ ገብተሽ ጌታ ሆይ ወንድሜ ላይ አድሮ እሱ ላይ ሆኖ እኔን እንዳይረሳ እያደረገ የሚያሰቃየውን እሱ ላይ ያደረ ደግሞ እኔን እንዲከታተል እያደረገ እኔ የሚፈታተነኝ መንፈስ ምን አድርግልኝ? ያዝልኝ ጌታ ሆይ፣ አዎ ያዝልኝ እያልሽ ተማጽነሽ መንፈሱን መቀጥቀጥ፣ ማዳከም፣ ከዛ ማሸኘት። ይሄን ማድረግ ትቻለሽ። እሺ። ግን ቤተሰቦቹ እዛ እንትን ባዕድ አምልኮት አላቸው። ምናልባት በሱ ይፈታተኑ ይሆን? ባዕድ አምልኮ አላቸው እናቴቱ ሁሌ ትገብራለች ጥቅምትንና ጥርን ማለት ነው። በእነሱ በኩል ይፈታተነኛል ነው እየደ ያስመትትብኛል ነው። ምናልባት በሱ የመጣ ይሆን? በዘመዶቹ የእሱ እናት ትገብራለች። ያው ሰፈር ስለሆነች እኛው ሰፈር ማለት ነው። እሺ። ከዛ ጋር እያያዛል ብለሽ ነው? ከዚያ ጋር እያያዝ ይሆን? ከቤተሰቦቹ ወደሱ የመጣ ይኖር ይሆን? እሱ ጋር ዛሮች እንዳሉ ግልጽ ነው። በቤተሰቡ በኩል እንደዚህ አይነት ነገር ካለ ዛሮች አሉ ማለት ነው። ተረዳሽ አይደል? ምን አሉ? ዛሮች አሉ። ግን በዋናነት ግን ይሄ መንፈስ ሚናውን የሚጫወተው አንቺ ጋርና እሱ ጋር ያሉት መናፍሶች ናቸው። ተረዳሽ አይደል? ማንና ማን ጋር አለ? አንቺ ጋርና እሱ ጋር ያሉት መናፍስቶች ይናበባሉ። ምንድነው አላማቸው ከተባለ ሆድና ጀርባ አድርገው ሁለታችሁንም ከትዳር ውጭ ማኖር ነው። ተረዳሽ አይደል? ሆድና ጀርባ አድርጎ እንዳትዋደዱ አድርጎ ምን ማድረግ? የእሱንም ህይወት መስጋት፣ ያንቺንም ህይወት መጨለም ነው። እሱን አንቺን በሱ በመፈታተን
አንቺን በማን ይፈታተናሉ? በሱ። እሱን ደግሞ በአንቺ መፈተን ማለት ነው። ስራቸውን ተረዳሽ? ይሄ ነው ዋና ዓላማቸው እና ይሄን ይመስላል። ይሄን ይመስላል። ቃልዮትን ቃለ በረከት እንሰማለን። ጸጋውን ያብዛልን። መድኃኔዓለም ይጠብቃችሁ። አሜን አሜን። እታለምዬ እሺ፣ ለነበረን ጊዜ ቸሩ መድኃኔዓለም ኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። አሜን። በነገራችን ላይ ወንድሞች እንዲህ አይነት ፈተና በተለይ ወንዶች ጋር ምን ያደርጋል? ምን እንደሚያደርግ ታውቃላችሁ? እኛ ጋር በተለይ መንፈስ ካለ፣ በተለይ እህቶቼ እናንተ ጋር ካለ የሆነ ወንድ እንዲጠይቃችሁ ያደርጋል መንፈሱ። የሆነ ወንድ እንዲጠይቃችሁ ያደርጋል። ከዛ በኋላ የእናንተ መልስ ምን ይሆናል መሰላችሁ? እምቢ ነው የሚሆነው አይደል? እምቢ ይሆናል። እሺ ከሆነ ምናልባት የዝሙት መንፈስን በተለይ ይሄ ከቤተ ክርስቲያን ውጪ ለዝሙት አይነት ነገር የምትጋበዙ ከሆነ ዝሙት መንፈስ አለ ማለት ነው። ግን እምቢ ትላላችሁ አይደል? እምቢ የምትሉት ምናልባት ደግሞ በአይነ ጥላም ሊሆን ይችላል። በአይነ ጥላ ስላችሁ አሁን ትዳር የሚከለክል አጋንንት ካለ ወንድ ሲጠይቃችሁ እምቢ እንድትሉ ያደርጋችኋል። ከዛ እምቢ እንድትሉ ያደረጋችሁ መንፈስ ይሄድና ልጁ ጋር ማለት ነው እልክ ውስጥ ያስገባዋል። ወንዶች ደግሞ እንዲህ አይነት ባህሪ ያለባቸው አይደል? ተሳሳትኩኝ? አብዛኛው ወንድ እንዲህ አይነት ባህሪ ያለው የለም። እንዴት እምቢ ትለኛለች? እንዴት ብትንቀኝ ነው? ቆይ ባልሰራላት ከማን በልጣ ነው እሷ? እንዲህ አይነት ነገር ሲያወሩ አሰሙ ወንዶች። ከማን በልጣ ነው? ከማን በልጣ ነው? እንዴት ብትንቀኝ ነው? ወንድነቴን ነው እኮ ነው ዝቅ ያደረገችኝ፣ ክብሬን ደግሞ ይላል። በቃ ለክብሩ እንዲጨነቅ ያደርገዋል። አጅሬም ከሷ ተነስቶ እምቢ ያላት መንፈስ ከሷ ተነስቶ እሱ ጋር ሄድና ያቀጣጥላል። በል አንተ ወንድ ነህ፣ ወንድነትን አስከብር። እንዴት ትንቃለች? ስራ አላት፣ ቆማ እንድትቀር አድርጋት ይለዋል። የሆነ ክፉ ነገር ነው የሚያስ በቃ የእግዚአብሔር ፍቃድ ስላልሆነ ነው ብሎ እንዲሸነፍ አያደርገውም መንፈሱ በጭራሽ። በቃ የእግዚአብሔር ፍቃድ ስላልሆነ ነው ሳይሆን የሚለው ከማን ትበልጣለች እሷ? ከማን በልጣ ነው? እንዲህ እንደተበተችው አስተንፍሳት፣ ልክ አስገባት የሚል ሐሳብ ያመጣበታል። ከዛ በኋላ ልጁ ቀጥታ ሄደ ደብተራ ጋር ሄዳል። ቀጥታ መተተኛ ጋር ሄዳል። ከዛ በኋላ ይልካል። ምን ብሎ ነው የሚልከው? ቆማ እንድትቀር አድርጋት፣ አባር፣ ከኔ ውጪ እኔ ከሞትኩ ሰርዶ አይብቀል እንደሚባለው ከኔ ውጪ ማንም እንዳይጠጋት አድርግ። ከዛ በኋላ እሱ ያገባል እኮ በጣም የሚያሳዝነው እሱ ያገባል፣ የራሱን ህይወት እየኖረ አንቺ ቆመሽ ስትዋዥቂ ያያል ቆሞ ማለት። እንደዚህ እያደረጉ የሚያሰቃዩ አንድና ሁለት አይደሉም። እኔ በአገልግሎቴ ገጠመኝ ነው። ይከታተላታል። አገባች አላገባችም እንዳታገባ እያለ የራሱን እኮ ህይወት እየኖረ ነው፣ ግን ይከታተላታል እሷን። እንዲህ የሚያደርጉ አሉ። ይሄ መንፈሱ እልከኛ ያደርጋቸዋል። በዚህም ይፈታተናል ማለት ነው። ግን ይሄ መንፈስ ልጁ አንቺን የሚበቀልሽ ምን ሲሆን መሰለሽ እህቴ፣ በደንብ ስሚኝ። ከማን የራቀ ህይወት ሲኖርሽ፣ ከማን የራቀ ህይወት? ከእግዚአብሔር የራቀ ህይወት ካለ ይበረታብሻል። ይሄ ታወቀ ነው። ያሰቃይሻል። እሱ ጋር ባሉት መናፍስቶች ተጠቅሞ ያሰቃይሻል። ከእግዚአብሔር የራቀ ህይወት ካለሽ ነው። ግን አንቺ ከእግዚአብሔር ጋር ከተጣበቅሽ ምንም አያደርግሽም። እራሱ በሚልክብሽ መንፈስ መልሶ ልጁ ይሰቃያል። ግን አደራ ለሁላችሁ መክራችሁ መዝሙረ ዳዊት እንዳታቋርጡ። እሺ፣ ምን አልኳችሁ? ምን አልኳችሁ? እንዳታቋርጡ። መዝሙረ ዳዊት የሚያቋርጥ ሰው በጣም ብርቱ ክንድ ያለው ሰው ነው። መዝሙረ ዳዊት የሚጸልይ ሰው የእውነት የፈለገ እጅ አይሰጥም። በሚገባ የየለቷን የሚያደርስ ሰው መዝሙረ ዳዊት ወይኔ ምንም አይሆንም። በእውነት ከልብ የምትጸልይ ከሆነ እባክህ የዳዊት አምላክ ለጠላቶቼ አሳልፈህ አትስጠኝ፣ የጠላቶቼ መዘበቻ አታርገኝ ካላችሁት የእውነት አሳልፎ አይሰጥም። አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼ ፊትን ከኔ ትሰውራለህ? እስከ መቼ በነፍሴ መካከራለሁ? ትካሴ እስከ መቼ ሁልጊዜ ይሆናል? እስከ መቼ ጠላቴ በላይ እንጓደዳል?
እየኝ ስማኝ ጠላቴ አሸነፍኩት እንዳይል የሚያስጨንቁኝ እኔ ብናወጥ ደስ እንዳይላቸው ለሞት እንዳልተኛ አይኖችን አብራ እያላችሁ ምጸልይ ከሆነ የእውነት ወንድሞች አሳልፎ አይሰጥም መድኃኒዓለም። እና መዝሙረ ዳዊት እንዳታቋርጡ ከውዳሴ ማርያም ጋር። ይሄ የመጨረሻ ወንድማዊ መልእክቴ ነው። ነገ እንቀጥላለን እንደ እግዚአብሔር መልካም ፈቃድ። ለነበረን ጊዜ ቸሩ መድኃኒዓለም ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ አድርገን የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና መርሐ ግብራችንን በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ የዓለማት ጌታ ቸሩ መድኃኒዓለም እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ቀኑን ባርከ ቀድሰ ሰላም አውለ ለዚህ ሰዓት ያደረስከን አምላክ ሆይ በዚህ ሰዓትም ይህንን መንፈሳዊ ትምህርት እንድንማማር የፈቀድክልን የዓለማቱ ጌታ መድኃኒዓለም እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አምላክ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ አድረስከን ስለ ድንግል ማርያም ብለ ሰዓተ ሌሊቱን ባርከ ቀደሰ ሰላም እንድታሳደረን በሰማነው ቃል በተማርነው ትምህርት 30፣ 60፣ 100 የምናፈራ እንድታደርገን የስም ቀዳሽ የመንግስትህም ወራሽ ለመሆን እንድታበቃን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያለን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የእመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን። አምላካችን በሰላም አሳድረን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣
ያንቺ አማላጅነት አይለየን ከኛ ጸጋ አነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምን ማጽናልን፣ ኃጢአታችንን ይቅር በለን፣ በሰላም ሄደን ወደ የቤታችን ገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትዎ በሰላም እሾህ ሳይወጋችሁ እንቅፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህት ወንድሞች፣ የዛሬው መርሐ ግብር በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሐ ግብራችን እንቀጥላለን። እግዚአብሔር አምላክ የነገ ሰው ይበለን። አሜን። ኮሜንት ላይ እንዲህ አንብቤ ነበር። ሴት ልጅ ማን ነው ህልመ ሌሊት ታያለች ወይ የሚል ጥያቄ ነው። እሷን ላውራላችሁና ልውጣ። ህልመ ሌሊት ማለት እህት ወንድሞች የሌሊት ህልም ማለት ነው። በአማርኛ ማለት ህልመ ሌሊት የሌሊት ህልም እንደማለት ነው። ምንድነው ህልመ ሌሊት ሲባል ለምሳው በህልሙ ከአጋንንት ጋር ወሲብ ሲያደርግ ማለት ነው። በሌላ አነጋገር ከማን ጋር ከአጋንንት ጋር ወሲብ። እንዴት ነው ወሲብ የሚያደርገው ከተባለ አጋንንቱ ሰውየው በሚያውቀው ሰው ተመስሎ መጥቶ ይገናኘዋል። ወይ በወንድሙ ሊሆን ይችላል፣ ወይ በእህቱ ሊሆን ይችላል፣ ከከፋ ማለት ነው። በሚያውቀው ወይም ደግሞ ቀን አይቷት በተመኛ ሴት መስሎ መጥቶ ይገናኘዋል። ወንዱን ከሆነ ሴቷንም ደግሞ ልክ እንደዛው በምታውቀው ወንድ መስሎ ይመጣና ይገናኛታል። ወንዱ ስትገናኘው ሴት መስላ ማለት የሴት ማሊያ ለብሳ ትመጣለች። አጋንንቷ ሴት መስላ ትመጣለች። ከዛ ትገናኘዋለች። ስትገናኘው ዘር ይፈሰዋል። ወንዱ ዘር ይፈሰዋል። ይሄ ሰው ምን መጥቶታል ይባላል? የዚህን ሰዓት ምን አግኝቶታል? ህልመ ሌሊት። ህልመ ሌሊት መጥቶታል ይባላል። እና 24 ሰዓት አይገባም ቤተክርስቲያን። በማግስቱ ነው ሰውነቱን ታጥቦ የሚገባው። ያችን ዕለት ቅዱስ ቁርባን ሄዶ አይቀበልም። ጸበልም ልክ እንደዚህ ሌሎችም ማለት ነው ይታገዳል። ከነኚህ ነገሮች ቤተክርስቲያን አይገባም። ይሄ ነው ህልመ ሌሊት ማለት። ሴት ልጅስ ሴቷንም ልክ እንደዛ መጥቶ ይገናኛታል። ሲገናኛት ግን ሴት ዘር የላትም። እሺ ዘር አይደለም የሚባለው። ከአፍረተ ስጋ የሚፈሰው ከማህፀኗ የሚፈሰው ዘር አይባል። አንዳንዶች ዘር እያሉ ይጠሩታል፣ ግን እሱ ትክክል አይደለም። እሺ ዘር የሚባለው ቀለም አልባ ፈሳሽ፣ ቀለም አልባ ፈሳሽ። ይሄ ቀለም አልባ ፈሳሽ ከሰውነቷ ከአፍረተ ስጋ የሚፈሰው ፈሳሽ በሩካቤ ሰዓት የወንዱ ብልትና የሴቷ ማህፀን ሲገናኝ ይሄ ህመም እንዳይሰማ የሚከላከል እንደ ጄል የሚያገለግል ማለት ነው፣ የሚያለሰልስ። ያ ቀለም አልባ ፈሳሹ አንዱ ጥቅሙ ያ ነው። ያ ባይኖር ኖሮ በሩካቤ ሰዓት ባልና ሚስት ደስተኛ አይሆኑም ነበር። ህመም ነው የሚሰማቸው። እና ቀለም አልባ ፈሳሽ አንዱ ያ ነው የሚጠቅመው። ስለዚህ ሴቷ መቷ ሌሊት በህልም ሲገናኛት ምናልባት እንደዚያ ይሄ አይነት ፈሳሽ ፈሷት ልታገኝ ትችላለች። ያ ነው። ግልጽ ነው አይደል? ይሄ ነው። ስለዚህ ያ ነው ህልመ ሌሊት የሚባለው ነው። በዚህ መልኩ እንድትረዱት ነው ፈልገው። ይህን ይመስላል። ለወደፊት ካልገባችሁ በኋላ ብሎ ለሚፈሰን ሰው ይሳ ልክ እንዴት ነው ወንድ ልጅ አንዳንዴ ዘር አይፈሰው ሳይገናኝ በምኞት ብቻ በማየት ብቻ ልክ ሴቷም እንደዛ ነው። ያ ቀለም አልባ ፈሳሽ ይፈሳል። ማንኛውም ህልም ዝብርቅርቅ ያለ ህልመ ሌሊት አይባልም ማለት ነው። ይሄ ዝም ብሎ ብቻ ምንም ሳይፈስ እሱ ህልመ ሌሊት አይባልም። በነገራችን ላይ ወንድ ልጅ ወንድ ልጅ አሁን ለምሳሌ ዘር ሳይፈሰው
በሌሊት እየተገናኘ ሊገናኘው ሊያሸንፈው ሲታገል ሊያድር ይችላል ከአጋንንቱ ጋር። ግን ዋናው ትልቁ ነገር የሚከለከለው ዘር ከሰውነቱ ከፈሰሰ ኦሪት ዘፍጥረት ዘሌዋውያን ላይ የማንም ሰው ዘር ከሰውነቱ ቢፈስ ተብሎ እንደተጻፈው ማለት ነው እስከ ማታ ድረስ እንደማይገባ እንደሚከለከለው ማለት ነው። እና እንደዛ አይነት ነገር ሲኖር ነው። ግን ዝም ብሎ ብቻ ማንኛውም አሁን ለምሳሌ ተጻቦ ማለት እኮ አንዱ ይሄ ነው። ተጻቦ ግንኙነት፣ ሩካቤ ስጋ እሱ ነው። ሌላው ደግሞ እንደ ራሱ ነው ትርጉም የሚሰጠው። ህልም ብቻ ልንለው እንችላለን። ሌላውን ግልጽ ነው። ይሄ በተለምዶ ነው ይሄ ስም ያገኘው ህልመ ሌሊት ዝንየት ይባላል። አሁን በአገልጋዮች ዘንድ ምንድነው የሚባለው? ይሄ ዝንየት ተጻቦ ይባላል። ግልጽ ነው። እሺ ተረዳችሁኝ? ወንድሜ ባልና ሚስቶች ከተገናኙ በኋላስ በስንት ጊዜያቸው ነው ቤተክርስቲያን ውስጥ የሚገቡት? ይሄ ግራ ስለሚገባኝ። በስንት ጊዜያት? ባለፈው አልተነጋገርንም? ተነጋግረንበታል እኮ። ሪከርድ ብታዳምጡ መልካም ነው። እሺ እየተመላለሳችሁ ወደኋላ ያለፉንን ትምህርቶች ብትማማሩ መልካም ነው። ከዚህ በፊት ተነጋግረናል። ለማንኛውም አሁን አልነግርሽም እቴ፣ ለወደፊት በኋላ ግን በአገልግሎት ሰዓት አስታውሽኝና አወራለሁ። እሺ እናወራለን። እዚህ ጋር ግን ይብቃኝ። እኔ ቅድም ይችንም ያወራሁት ኮሜንት ላይ እንዲህ አይነት ጥያቄ ስላነበብኩኝ ነው እንጂ ላወራ አይደለም። ጨርሻለሁ። ግን እንዳትረሺው። ለነበረን ጊዜ መድኃኔዓለም ስሙ የተመሰገነ ይሁን። ነገ ሊቀ መላእክት ቅዱስ ኡራኤል ነው። ወራዊ መታሰቢያ ክብረ በዓሉ ነው። መልኩን ድርሳኑ እየጸለይን ልንማጸን ይገባል። ቸሩ መድኃኔዓለም የነገ ሰው ይበለን። ከቅዱስ ኡራኤል ረድኤት በረከትን ያሳትፈን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ትምህርቱ ሲለቀቅ ሼር አድርጉ። መልካም አዳር። አሜን።